ከፊትህ ምንም ነገር ቢዘጋ እፍታህ በለው ይከፈታል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት ክፍል 196ኛ የህይወት ገጠመኝ ነው። በዚህ ገጠመኝ ላይ በጣም ብዙ የምንማራቸው ነገሮች አሉ። በርዕሱ ላይ እንዳያችሁት አንዲት አለሌና ዱርዬ የሆነች ሴት በሰፈሩ ግን የምትታወቅበት ስምና ዱርዬነቷ የት ሰፈር እንደሆነ እናያለን። ከዛ በዛ ህይወቷ ውስጥ ደግሞ እንዴት ብልጥ አራዳ አስመስሎ ህይወቷን እንደጎዳት አንዳንድ ሰዎች አራዳ የሆኑ ብልጥ የሆኑ ወይም ደግሞ በጣም ዘዴኛ የሆኑ ብልሃት የማያጣቸው የሚመስላቸው ሰዎች አሉ። የሆነ ሹልክልክ ብሎ ምናምን ከሆነ ነገር ስላመለጡ እኔ እኮ ምናምን ብለው በሆነ ሀሳብ ውስጥ ይገቡና ከዛ ከችግራቸው ለጊዜው ሊያመልጡ ይችላሉ። ያመለጡበት መንገድና ያመለጡት ከማን እንደሆነ ግን ሲያስቡት እውነትም ሰው እንዴት ከእግዚአብሔር አምልጦ ወደ ሰይጣን ይሸሸጋል? ከእግዚአብሔር አምልጠን ወደ ሰይጣን መደበቅ። ይሄ ነጮች የሚሉት አባባል አለ። ታይም ሄልስ ይላሉ። ጊዜ ይፈውሳል የሚሉት ነገር አላቸው። በጣም የሚገርመኝ አባባላቸው ይሄ ነው። በብዙ አይነት መንገድ ለማየት ሞክሬ የነበረ ጊዜ ይፈውሳል ማለት ለሁሉም ጊዜ ያለው ማለት ነው። በተዘዋዋሪ መንገድ ጠቢቡ ሰለሞን ከተናገረው ላይ ነው የወሰዱት። ግን ጊዜ ይፈውሳል ማለት አሁን ዛሬ ባለንበት ሰዓት ላይ ይሄንን ገጠመኝ ስናገር ለእናንተ ፈውስ ሆኖላችኋል። ለዚህ ገጠመኝ ባለቤት ደግሞ ምን እንደሆነላት ታያላችሁ፣ ትሰማላችሁ። ታይም ሄልስ። ምናልባት ገጠመኝ ውስጥ ራሳችሁን ካገኛችሁት የምትጽፉልኝ ኮሜንት ሁለት ነገር ቢሆን ደስ ይለኛል። አንደኛ እኔ ራሴ እንዲህ አይነት ነገር ነበረብኝ፣ ሁለተኛ ነገር ደግሞ እንዲህ አይነት ሰው አውቃለሁ ብላችሁ ብትጽፉ መጨረሻቸውን ብትጽፉልኝ ደስ ይለኛል፣ ወይ አሁን ያሉበት ሁኔታ። ምክንያቱም አስተማሪነቱ የበለጠ በጣም ብዙ እህቶችን ስለሚያድን ነው። መልካም ቆይታ። ጌታ ሆይ የቃልህ ወርቅነት ምድርን አንጸባረቃት። በዚህ ገጠመኝ የምንማረው እህታችን የታሪኩ ባለቤት በጣም የምታፈቅረው በጣም የምትወደው ማለት ሰፈር ውስጥ አብሯት ያደገ ከርቀት የምታውቀው ልጅ አለ እና ልጁ ጅንኑ ነው። ጅንኑ ማለት ኮራ የሆነ ጀነን ያለ ሰው ነው። ብዙም ያን ያክል ሴቶችን ማናገር አይፈልግም። ቀና ብሎ ማየትም አይፈልግም። ዝም ብሎ ስራውን ነው የሚሰራው። ትምህርት ቤትም ሲሄድ በልጅነቱ እንደዛው ነው እና ቦርሳውን በሁለት ትከሻው በማዘሉ ይሳቅበት የነበረ ልጅ ስለነበር በልጅነቱ ያ ማለት በአንድ ትከሻቸው ማዘል ፋሽን የሆነበት ትምህርት ቤት ውስጥ በሁለት ትከሻ ማዘል እንደ ፋራ ነው የሚታየው ተብሎ ስለሚታሰብ ማለት ነውና በቃ የሆነ ስትሪክት የሆነ የወታደር ልጅ ነው የሚመስለው። ወታደር አይደሉም ቤተሰቦቹ፣ ግን እንደዚህ አይነት አስተዳደግ ነው ያደገው። ምስኪን ማለት ገንዘብ ብዙም የሌላቸው ቤተሰቦች ውስጥ ነው ያደገው። ግን የሚማርበት ትምህርት ቤት የሀብታም ትምህርት ቤት ነው። አሁን እንደዛ የግል ትምህርት ቤት ሆኖ አቅም የላቸውም። ግን በስኮላር ይሄ በእንድ ነው በእርዳታ ነው የሚማረው። አመልክተውለት በትምህርቱ ጎበዝ ሆኖ ከመንግስት ትምህርት ቤት ወደ ግል ትምህርት ቤት እንዲሻገር እድል ተሰጥቶት ምናምን እኛ እናስተምረዋለን እኛ ጋር ይምጣ ተብሎ የሚማር የነበረ ልጅ ነው። በቃ ይሄን ያክል ስለልጁ ከነገርኳችሁ በቂ ነው። እንዲሆነው ነው ያደገው። አሁን እኔን የሚያክል ጎረምሳ ሲሆን ትልቅ ሰው ሲሆን ማለት ነው። በቃ ካፌ የሚቀመጥ የሆነ ቦታም ምንም በሆነ አጋጣሚ ሰፈር ውስጥ ሰዎች ሲያዩት ደፈር ብሎ መጥተው ያላገጡ የሚጫወቱት ሰው አይሆን ክብሩን የጠበቀ እንደሆነ ስለሚታወቅ ወይም ራሱን የጠበቀ ሰው እንደሆነ ስለሚታወቅ ትንሽ እሱን ለማናገር ፈቀቅ ብላችሁ ጠጋ ብላችሁ እንዴት እንደሰላም ነው እንደሚያለው ምናምን ብላችሁ በመከራ ነው የምታናግሩት። ግን ቀረብ ብላችሁ ስታዩት ደግሞ በጣም አሪፍ ሰው ነው ይባላል። አሁን ስሰማ ማለት ነው። እቺ ልጅ ይሄን ሰው ነው የወደደችው ምኑን እንደሆነ አታውቅም። በቃ አይኗ እሱ ላይ እንዳረፈ ነው ያደገችውና ግን ስለማያናግራት ስለምትበሳጭ ስሜቷንና ፍላጎቷን የምታበርደው ሌሎች ጓደኞቿ ጋር ነው። በቤተሰብና በሰፈር የምትታወቀው በጨዋነቷ ድንግልናዋን የጠበቀች ልጅ መሆኗ፣ ስነ ስርዓት ያላት ልጅና የስነ ስርዓት ቤተሰብ ልጅ መሆኗ ነው የሚታወቀው። ቤተሰቦቿም የተመሰገኑ የተባረኩ፣ በሰፈር እጅግ በጣም ጥሩ ሰዎች የሚባሉ ናቸው።
በአጠቃላይ በጸባያቸው እናትና አባት ጸብ የለ ምን የለ በቃ ጥሩ ህይወት የሚኖሩ ሰዎች ናቸውና በዚህ ቤተሰብ ውስጥ ብታድግም የገንዘብ አቅም የላቸውም። ግን እህታቸው የሰውየው እህት ገንዘብ ከውጭ እየላከች ነው ልጅቷን የግል ትምህርት ቤት ያስገባቻት። እዛ እሱ የሚማርበት ትምህርት ቤት ማለት ነው፣ የምትወደው ልጅ የሚማርበት ትምህርት ቤት። ስለዚህ በኑሮ ደረጃ ምንም እንኳን ከልጁ ትንሽ ከፍ ያሉ ቢሆኑም ከዚህ ከምላችሁ ከጅንኑ ማለት ነው ከፍ ያሉ ቢሆኑም ግን እሷ የምትማርበት ትምህርት ቤት ያለውን ክፍያ መክፈል የሚችሉ አይደሉም ቤተሰቦቿ። እና ከዚህ ጋር በተገናኘ እናቷም አባቷም ልጅቷን በስርዓት እያሳደጉ የሚያስተምርልን ሰው ከተገኘማ እኛም ጥሩ አድርገን እናሳድጋታለን ብለው ያንን የወጣትነት ጊዜዋን በትምህርት ጥሩ አድርጋ እንድታሳልፍ ሞክረዋል። እሷ ግን በትምህርት ቤት ውስጥ እና በሰፈር የምትታወቀው ሌላ ነው። ከሰፈር ውጭ ባለው ጓደኞቿ ጋር ግን በዛ ሰፈር ግን ሌላ ነች። ያ ማለት ትምህርት ቤት ውስጥ ምንም እንኳን በጨዋነት ብትታወቅም በተለይ ሃይ ስኩል ማለት ነው ከትምህርት ቤት ውጭ ግን ናይት ክለብ ወይም ጭፈራ ቤት የዴይ ፓርቲ ምናምን በሚያዘጋጁበት ሰዓት ያለው ሁኔታዋ ጥሩ አይደለም። በትምህርቷም ደግሞ ጎበዝ ናት። አንዳንድ ጊዜ በጣም ጎበዝ ተማሪዎች ሆነው አሪፍ ተማሪዎች ሆነው ግን ደግሞ ተማሪ የሚያዘናጉ አሉ። ተማሪ ማዘናጋት ማለት አውቀው ይጨፍራሉ፣ አብረው ይጠጣሉ፣ ምን ይላሉ፣ ማታ ገብተው ግን ያጠናሉ። በደንብ አድርገው ያጠናሉ። ፈተና ሲደርስ አስተማሪ ሲጠይቅ ወይ የሆነ ነገር እንደዚህ ፋይናል ላይ ግሬድ ሲነገር ምናምን ተማሪው እቺ እሷ እንዴት ነው ምናምን ይላሉ። እና በዚህ ልክ እኔ 9ኛ ክፍል እንደዚህ አጋጥሞኛል እኔ ራሴ ማለት ነውና ሰንበት ትምህርት ቤት እንደማገለግል ነው የሚያውቁት። ያን ጊዜ በ1989 ዓመተ ምህረት ነው ሰንበት ትምህርት ቤት የገባሁት። እንግዲህ ሕፃን ሆኜ ከዛ 90 ዓመተ ምህረት 92 93 አሁን 11ኛ ክፍል ነበርኩ። 94 ዓመተ ምህረት 12ኛ ክፍል ነበርኩ እና 92 ላይ 91 ዓመተ ምህረት ላይ 9ኛ ክፍል እያለሁ ማለት ነው ቤተክርስቲያን ብቻ ስለምመላለስና ምንም ዝምተኛ ስለሆንኩኝ በዛ ሰዓት በትምህርቴ ትንሽ ጎበዝ መሆን ስለምፈልግ 8ኛ ክፍል ሚኒስትሪም ተፈተኜ ወድቄ እንደገና አልፌ ነው ማትሪክ ሚኒስትሪ ማለት ነው ወድቄ እንደገና ነው ያለፍኩት። እና አልፌ እንግሊዝ ኤምባሲ አጠገብ ቢትወደድ የሚባል ትምህርት ቤት ታውቃላችሁ? ምናልባት እዛ ነበር ሚኒስትሪ የተፈተንኩት። 1 ዓመት የተማርኩት። ነፍሷን ይማረው እቴቱ የምትባል ሰፈራችን መልካም ሰው አለች። አሁን የለችም በህይወት። እና እሷ ትምህርት ቤት ከቀየርክ አይምሮህም ይታደሳል። የወደክበት ትምህርት ቤት ውስጥ ከ7ኛ ክፍል ወደ 8ኛ ክፍል የመጡ ተማሪዎች አብረህ ከነሱ ጋር ተቀላቅለህ ስትማርና መምህራኖቹ እንደወደክ ሲያዩ የሚሰጡህ ክብርና ግሬስ አንድ አይሆንም። ስለዚህ ግዴታ ትምህርት ቤት መቀየር አለብህ፣ በአዲስ መንፈስ መግባት አለብህ ስትለኝ እሺ ብዬ ቢትወደድ ገባሁ። እዛ አሁን የኢቲቪ ምናምን ዜና አንባቢ ሆኗል አቤል የሚባል መምህሬ እንግሊዝኛ ቋንቋ በደንብ እንዳቅና እንዲገባኝ ያደረገ ማለት ነው። የዝና ወዝ እንኳን ለይቼ አላውቅም ነበር። በጣም ነበር ሰነፍ የነበርኩትና ጎበዝ ተማሪ ሆኜ ሚኒስትሪን አለፍኩ። ልክ ካለፍኩ በኋላ ትምህርት ቤት መቀየር በጣም ጥቅም እንዳለው የተረዳሁትም ሳልፍ ነው። 9ኛ ክፍል ስገባ ሚኒስትሪ እንዳልፍ ካደረከኝ አገልጋይ ይሆናለሁ ብዬ ቅዱስ ሚካኤል ተስዬ ነበርና አለፍኩኝ። ከዛ አገልጋዩ ሆንኩ ገባሁ ማለት ነው። ራሱ አሳለፈኝ። ያሳለፈኝም ራሱን አገልጋዩ እንደሆንም ፈልጓል። ደግሞም የተወለድኩት ራሱ ቤተክርስቲያን አጥር ስር ነውና በቃ ምንድነው ልክ ግማሽ ሴሚስተር ላይ ሁለተኛ ወጣሁኝ 9ኛ ክፍል። ተማሪዎቹ እንዳለ ደነገጡ አሉ። ከዛ ተስፋ ያበራው ብዙ ስትሳተፍ አላይህም ግን ውጤትህ ጥሩ ነው ምናምን አለኝ። ከዛ ጸጥ አልኩኝ። ለካ ውጤቴ ለዛ የሚያበቃ መስሎ አልተሰማኝም። እኔ የምታገለው የነበርኩት ጎበዝ ተማሪ ለመሆንና ቋንቋ ለማወቅ የሆነ የተሰጠኝን የቤት ስራ በአግባቡ መስራት። ባዮሎጂ በጣም ነበር የምወደው ስነ ፍጥረትን ስለምወድ። ሰዓሊ ብዙ ጊዜ ባዮሎጂ ትምህርት ላይ ጎበዝ ነው ይባላል። እኔ ደግሞ ስዕል የዛን ጊዜ በጣም ጎበዝ ነበርኩና ባዮሎጂ የተፈጥሮን ነገር ይሄ ፕላንቶሎጂ፣ ዞሎጂ ምናምን የሚባሉ ነገሮች በጣም ነበር የማጠናው እና ጎበዝ ነበርኩ በሱ ላይ። አሁን መምህራኖች ሁሉ ደነገጡ። ኮረጃ ነው አማሩኝ። ፈትኑኝ እንደገና አልኳቸው። ከዛ ኧረ እንደዚህ አይነት ባህሪ የለበትም አሉ። ሶስተኛ የወጣው ልጅ ደንግጦ አይ ውጤቶቹን አውቃቸዋለሁ ሁለተኛ እንዲወጣ ሊያደርግ የሚችል ውጤት ነው ያለው፣ ግን አንድም ቀን ድምፁ ተሰምቶ አያውቅም ምናምን ብለው ሲናገሩ ምን ያህል ዝም ብዬ እየተማርኩ እንደነበረ ጸጥ ብዬ
ሁለተኛ ነገር በደንብ ቸክዬ እማር እንደነበር ያወቁት ውጤቴን ሳየው ነው። አንዳንድ ያልተጠበቁ ተማሪዎች ውጤት ላይ አንደኛ ሁለተኛ ወጡ ሲባል ተማሪዎች ይደነግጣሉ። ከኛ ጋር እየጨፈርሽ ከኛ ጋር እንደዚህ ያልሽ እየዘለልሽ ኳስ እየተጫወትክ አንተ አንደኛ ወጣ ሁለተኛ ወጣ ሶስተኛ ወጣ ይላሉ። እና እንዲህ የሚያዘናጉ ተማሪዎች እና እንደዚህ ናት ልጅቷ ለማለት ፈልጌ ነው የራሴን ነገር ያመጣሁት። እስቲ እንደዚህ አይነት ባህሪ የነበራችሁ ተማሪዎች እባካችሁን እስቲ እኔም እንደዚህ ነበርኩ ብላችሁ ከኔ ጋር ማች የምታደርጉ ሰዎች ብጽፉልኝ ደስ ይለኛል። እና እቺ ልጅ በፓርቲ ሲጨፍሩ ምናምን ካሉ ተማሪ ጋር ጓደኝነት ፈጥራ ጓደኛ ሆና ነበረ። ስለዚህ እንደዚህ አይነት ነገሮች ስላሉ ጨዋነት የለም ነበር። ምን ማለት ነው? ጨዋነት በቤተሰባቸው እንትን ድንግልና ማለት ነው። ወይም ደግሞ በቃ ራሷን ለዛ ነገር ሰጥታ ነበርና የለም ክብር የሚባለው ነገር የለም ማለት ነው። ጓደኛዋ በጣም ነው የምትወዳት ሴት ጓደኛ አለቻት። ጠይም ጓደኛ ጥርሰ ፍንጭት፣ ምናልባት ታቋት ይሆናል ብዙዎቻችሁ ቲክቶክ ላይ። እና በዚህ ልክ ለምንድን ነው ብትሸማቀቂው? በቃ ሆነ ትላታለች። አረ በሰፈር እኮ የምታውቀው ጨዋ ሁኜ ነው፣ እንደገና ደግሞ ከነ ክብሬ ነበር መገኘት የነበረብኝ፣ ምን ይሻለኛል? በጣም ነው የምትጨነቀው። የሆነ ጊዜ ላይ እንደምንም ብላ ታሽታ ይህን ሰው መቅረብ ፈለገች እና አለባበሷን ወይ ሽቶዋን ወይ ደግሞ የሆነ ነገሯን ብዙ ነገር ሪአክት እያደረገች ልጁ ፊት በቃ የሆነ ለመወደድ ሞከረች። ብዙ ሴቶች በአለባበስ በአነጋገር በሆነ ነገር አድርገው የሚወዱትን ወንድ ለማጥመር ጥረት ያደርጋሉ። ታረጋላችሁ። ግን ከሱ ይልቅ የትኛው ነው የሚሻለው? ፊት ለፊት መጥቶ ቁጭ ብሎ ተወያይቶ ቀርቦ መነጋገር ነው የሚሻለው። እኔ እንዲህ አይነት ሀሳብ አለኝ። እኔ እንደዚህ ሽቶ መቀባት አቅቶኝ ልብስ መልበስ አቅቶኝ ወይም ደግሞ እንደዚህ ቆንጆ መታየት አቅቶኝ አይደለም። ግን ነገ እንደ ከኔ የተሻለ ልብስ የለበሰች ሴት ስትመጣ ወደ እሱ አይነት ሊዞር ስለሚችል የሚሻለኝ ፊት ለፊት መጥቼ መነጋገር ነው። ለአንተ ጥሩ ስሜት አለኝ፣ እወድሃለሁ፣ ምን ይሰማሃል? ካልሆነ አልሆነም ነው። ሴት ልጅ ደፍራ መታ ስትጠይቅ በጣም ከባድ ቢሆንም በባህላችን ግን መቃጠል ወይም ደግሞ እንትን ማለት የለብኝም፣ ብቻዬን ቁጭ ብዬ መብገን የለብኝም ምናምን ብላችሁ ሀሳባችሁ መግለጽ ትችላላችሁ እኮ። የሀበሻ ወንድ በእርግጥ ሴት ልጅ ፍቅሯን ስትገልጽ ትንሽ ይቸገራል እንጂ። እና ይቺ ልጅ በልብስ በቃ በምናምን እንደምንም ብላ ይሄን ሰው ለመቅረብ ሞከረች። ተሳካላት። በፊቱ ወዲያ ወዲህ ስትል ምን ስትል ስልክና እንዲያስደውልልኝ ምናምን ብላ ወደ ራሷ ስልክ ደውላ ስልኬ ያስቀመጥኩበት ጠፍቶኝ ነው ይቅርታ ልደውልበትና እንዲያቀብሉኝ ላድርግ ብላው ነው። ከዛ ማታ ታንኪው አመሰግናለሁ፣ በአንተ ስልክ ባልደውል ኖሮ ለጥቂት ሌባ ይወስድብኝ ነበረ በሚለው አይነት ሙድ ቀርበው መልሶ በማግስቱ እንደገና ሚስኮል አገኘች እና ለምን ሻይ ቡና እንልም የሚል ጥያቄ አቀረበ። ከዛ ሻይ ቡና ሊሉ ሲሉ በሰፈር ውስጥ ግን እኮ በጣም ዝምተኛ ነህ፣ አንድ ትምህርት ብንማርም እንደዚህ መልሰህ ሚስኮል አድርገህ ሻይ ቡና እንል ምትል አትመስልም፣ በጣም ሲምፕል ወይም ቀላል የሆንክ ሰው ነህ እንዴ ምናምን አለችው። ስላልቀረቡኝ ነው ብሎ ዝም አለ እና አውራ ታዲያ አለችው። እኔ ለመጀመሪያ ጊዜ ነው ሴት ልጅ እንደዚህ ቀርባ ስልክን እንዲያስደውለኝ ብላ ያናገረችኝ። እንኳን አንቺ የሰፈሬ ልጅ ቤት ውስጥ እንኳን ራሱ እህቶቼ ስልኬን ተቀብለው አያውቁም። እና አንቺም ቀለሽኝ ነው፣ ሁለታችንም ቀላሎች ነን ብሎ ቀለዱ። በዛ ተጀመረ፣ ፍቅር ተጀመረ ማለት ነው። ይሄ የተሳካላት መንገድ ነው። የምትመኘው የምትወደውን ሰው ለስንት ዓመት ሙሉ የአይኗ ራት የነበረውን ሰው ባለባበስ ወይም ደግሞ በሲስተም አድርጋ ማስገባቷ ወደ እጇ ጥሩ ወይም አሪፍ ሊመስል ይችላል። በዚህም ቀጥለው ደግሞ ረጅም ዓመት በትዳር የኖሩ ሰዎች ይኖራሉ። ግን ደግሞ ያጡም አሉ። የተሻለች ሴት ለምሳሌ በሽቶ አድርጋ የሚወደው ሽቶ ምን አይነት ነው፣ የሚወደው ሸሚዝ ከለሩ ወይም ደግሞ የሚወደው ምግብ ምን አይነት ነው ብለው ጠይቀው መስሪያ ቤት ውስጥ ሆነ አንዳንድ ስራ ቦታ ላይ የሚወደውን ነገር አድርገው ፊት ለፊቱ መጥተው ለመወደድ የሚሞክሩ አሉ። ያ ደግሞ የበለጠ የሴቶችን ብልጠትና ዘዴ ነው የሚያሳየው። ግን እዚህ ጋር ማስተዋል ያለባችሁ ነገር ምን መሰላችሁ? ሴቶች አንቺ አግብተሽው ስትወልጂ ሰውነትሽ ቅርጽሽ ሲቀያየር አለባበስሽ ቤት ውስጥ በቢጃማ በሺቲ በምናም ስትሆኚ ያንን አለባበስ ማየት ፈልጎ ሌላ ሴት ጋር ሊሄድ ይችላል። ለምን? አንቺ ወደሱ የገባሽው በዚህ አይነት አትራክት ነውና ከአንቺ የተሻለ አለባበስ ያላት ጓደኛ ካለችሽና አንቺ ቤት ሰላም ልትልሽ ስትመጣ ጎረቤትም ሰፈርም ሌላም ቦታ ስራ ቦታ ላይ ቆንጆ ልብስ አለባበስ ያላት ሴት ባየሽ ቁጥር
ልክ እንደኔ እንትን ልትልብኝ ትችላለች ብለሽ ነው የምትሰጊው። የባልሽን ስነ ልቦና ስለምታውቂው ማለት ነው። ባልሽ በዛ ነገር አይምሮ ፕሮሰስ ስለሆነ ወይም ደግሞ በዛ ነገር የተሰራ ነው ብለሽ ስለምታምኝ፣ እኔ እኮ ያጠመድኩት በዚህ ነው ብለሽ ስለምታስቢ በዙሪያሽ ያሉ ሰዎች ሴቶችን በሙሉ አታምኛቸውም ማለት ነው። እና ይሄ ነገር መሆን ያለበት እንዴት ነው የሚለውን ገጠሜ ላይ ስታዩት ትረዳላችሁ። ይሄ ሰው በእርግጥም ጥሩ ሰው እኮ ነው፣ መልካም ሰው ነው፣ አሪፍ ሰው ነው። ስብናው ጅንኑ ኩርት ማለቱ ምንድነው ከሚገጥመው ተጽዕኖ አንጻር ነው። በእርግጥ ትምህርት ቤት ውስጥ ይሳቅበት የነበረ ቡሊ ያርጉት የነበሩት ተማሪዎቹ እነሱን ለማበሳጨት ዝግት ለማድረግ ስፔሻሊ በጣም በጣም የሚገርመኝ የናርሲሲስት ሰዎችን ማበሳጨት አይደለም ከነሱ ሐሳብ ለመውጣት ዝም ማለት ወይም ደግሞ ጸጥ ማለትና የፈለገ ነገር ቢናገሩ ዝም ማለት አንዱ መፍትሄ ነው ተብሎ ይታሰባል። እና ይሄ ልጅ እንደዛ ነው ያደረገው። እናቱ የታወቀች የስነ ልቦና መምህርት ናት። እናቱ የስነ ልቦና መምህር። ስለዚህ እንዲህ ይሉኛል ሲላት ጊዜ ሲሉ ጸጥ በላቸው፣ መልስ አትመልስላቸው፣ አትበሳጭ፣ ፊት ላይ የመበሳጨት ምልክት አታሳይ። ከሆነ ጊዜ በኋላ እየሰለቻቸው ይመጡና ጓደኛ ይሆናሉ። እንዳለችው ጓደኞቹን የሆኑት እና ናርሲሲስት የሚባሉ ሰዎችን ዝም ማለት ብቻ በቂ ነው። ጸጥ ማለት በቃ ተገቢ የሆነ መልስ ካስፈለገ ህጋዊ በሆነ መንገድ መልስ መስጠት ለመምህራን ወይ ደግሞ ለሆነ ቦታ ላይ ሄዶ ተናግሮ አንድ ነገር እንዲያቆሙ ማድረግ የሚቻልበት ሲስተም ካለ መናገር ነው። እና ይህንን የእናቱን መርህ የሚከተል ሰው ስለሆነ ጸጥ የሚለው ነገር በዛው ብሶበት መጥቶ ጅንኑ ሰፈር ውስጥ ጅንኑ ነው ስሙ። በቃ ኮራ ያለ ሰው ስታዩ ጅንኑ ነው አይደል? እና ግን ደግሞ ሰፈር ውስጥ ያላትን ስም ደግሞ ያውቃል። አሁን ፍቅረኛ አድርጎ ያዛት ልጅ እኔም እኮ እድለኛ ነኝ አንቺን የመሰለሽ ንጹህ ልጅ፣ እናትና አባትሽ የተባረኩ የተመሰገኑ በጣም ጥሩ ሰዎች እሰማለሁ እኮ ስለ እናትና ስለ አባትሽ እናቴ ትናገራለች። የእነሱ ልጅ ጓደኛ ይሆናለች ብዬ ስነግራት በጣም ነው ደስ ያላት። እናቴ በጣም ነው የተደሰተችው የአንቺ ጓደኛ በመሆኔ ወይም አንቺ የኔ ፍቅረኛ በመሆንሽ አንድ ቀን ይዛሃትና ብላኛለች ምናምን ብሎ ሲነግራት ደስም አላት። በጣም ደግሞ አፈረች፣ ደነገጠች። የለማ ክብር የሚባለው ነገር ምን ታደርግ። ሰፈሩ ደግሞ አጋጣሚ ሆኖ እንዳለ ሴቶች ሆኑ ጨዋ ናቸው። ጨዋ ስላችሁ ያው ንጽህናቸው የጠበቁ ምናምን አሪፍ በቃ በሷ ባች ያሉ ሴቶች በሙሉ ክብራቸው የጠበቁ ናቸው። ምን ሲያንቀሸቀሸኝ ምን ቀን ነው ይሄን ነገር ያጣሁት ትላለች። በነገራችን ላይ ሁሌ የምናገረው ነገር አለ። የሃይስኩልና የኤሌመንተሪ በተለይ ኤሌመንተሪ ከ7 እና ከ8 ጀምሮ ማለት ነው። ያው 6ኛ ክፍል ብዙም አይደለም። 7 8 ኤሌመንተሪ፣ ሃይስኩል ሙሉን፣ ዩኒቨርሲቲ ሙሉን። በዚህ በተለይ በሃይስኩል ውስጥ ያላችሁ ተማሪዎች ፍቅር ሊይዛችሁ ይችላል። የሆነ ክራሽ ምናምን ሊኖራችሁ ይችላል። ክራሽ ማለት የአይን ፍቅር የሆነ የምትወዱት ሰው ብቻ ወይ ይሄ ሲያምር የምትሉት ብቻ ወይም እቺ ስታምር የምትሉት ይኖራል። ይሄ ተፈጥሯዊ ነው፣ ምንም ማለት አይደለም፣ ችግር የለውም። ስታምር ሲያምር ብሎ ልብ ሁል ጊዜ ነፃነት ስላለው ይመኛል። ግን በሃይስኩል የምታሳልፉት ህይወት በጣም ከባድ ነው። ስሜታችሁ እድሜያችሁንና ጊዜያችሁን አብሮ ነው የሚገዛው። ቅድም እንዳልኳችሁ ታይም ሂልስ የሚባል ይሄ ጊዜ ይፈውሳል የሚባለው ነገር አለ። ጊዜ ደግሞ ይገላል። ጊዜ ደግሞ ይገላል። ሁኔታው ይገላል። እድሜ ይገላል። ይገላል በቆም መሞት ማለት ነው። አስተውላችሁ ከሆነ አንዳንድ የመንግስት ትምህርት ቤቶች ወይም የግል ትምህርት ቤቶች ክረምት ዝናብ ዘንቦ መስከረም መጥቶ ትምህርት ቤት ሲጀመር እስከ ጥቅምት ወር ድረስ የትምህርት ቤቱ ሜዳ ረጃጅም ሳሮች፣ ሸንበቆችና ሙጃ የሚባል ሳር አለ። እነዚህ ሳሮች እስከሚታጨዱ ድረስ ተማሪዎች እዛ እየተደበቁ ትንሽ የመሳሳም የመዳራት ሩካቤ መፈጸም ምናምን ነገር አለ። በሁሉም ሃይስኩል አብዛኛው ጊዜ እንደዚህ ነገር አለ። በዛ ሰዓት ላይ ድንግልናቸው የተወሰደ ያረገዙ የካቲትና መጋቢት ወር አካባቢ ላይ እርጉዝ ሆነው ከትምህርት ቤት የቀሩ ሰኔ ወር አካባቢ ላይ የወለዱ ብዙ ተማሪዎች አሉ። ይሄ የታወቀ ለምን በዛች ወር ላይ ብዙ ጊዜ ሰኔ አካባቢ ላይ ምናምን አርግዘው የካቲት ወር ላይ እርጉዝ ሆነው ሰኔ ወር ላይ የወለዱ ተማሪዎች ካጋጠማችሁ መቼ እንደሆነ ይታወቃል ማለት ነው። አስተማሪዎችም ይሄ ነገር ያውቃሉ። ቶሎ እንዲያውም ትምህርት ሳይጀመር ይታጨል የሚባልበት ትምህርት ቤት ሁሉ አለ። ለምን ተማሪ ያበላሻል። እንዴት ሾልከው እዛ እንደሚገቡ አታውቁም። እንዲያውም አንድ ትምህርት ቤት አስታውሳለሁ። ዱርዬ ትምህርት ቤት ኮተቤ ወንድራድ የሚባል ትምህርት ቤት ታውቃላችሁ አይደል? ወንድ ይራድ ወንድ ይፍራ ማለት ነው አይደል? ለምን እንደዛ እንዳሉት አላውቅም። እና
ለዛ ለሙጃው ብቻ ወይም ለሚበቅለው ጥቅምት ወር እስከሚታጨድ ድረስ ማለት ነው ለረጃጅሞቹ ሳር ብቻ 2 ዘበኛ ይቀጠራል። እየተዘዋወሩ ሙሉ ቀን ማሰስ ማለት ነው። ኢቭን 11 ሰዓት ላይ ወደ ቤት ሂዱ ተብሎ እዛም ያድሯሉ። እዛ ትምህርት ቤት ሌሎች ትምህርት ቤትም ራሱ ምስራቅ አጠቃላይ እኔ እንግሊዝ ኤምባሲ ጋር ምስራቅ አጠቃላይ ነው የተማርኩት 12 የጨረስኩት ማለት ነው። እና እንደዚህ ነበረ። አሁንም ድረስ ይሄ ነገር አለ። የሚገርማችሁ ብዙ ቦታ ላይ ይሄ ነገር ያጋጥመኛል። እና እንደዚህ አይነት ቦታ ላይ ሄደው ክብራቸውን የሚያጡ በጣም ህፃናቶች አሉ፣ በጣም ልጆች ወጣቶች አሉ። እና የሃይስኩል ፍቅር ጊዜያዊ ፍቅር ነው። ልጆች ሁሉ የምመክራቸው ምንድነው ሃይስኩል ፍቅር ያዜም ብላችሁ ለፍቅረኛችሁ እንደ ትልቅ ስጦታ እንደ ሂሮ ምናምን ቆጥራችሁ ድንግልና መስጠት የሚባል ነገር የለም። በጣም በጣም ሞኝነት ፋርነት የሚባለው ሃይስኩል ውስጥ ድንግልናን መስጠት ወይም ደግሞ ሩካቤ መፈጸም የሚባለው ነገር ነው። የፍቅር ጊዜ ማንኛውም ሰው ሊኖር ይችላል። የሚወደው የሆነ ጊዜ ከዛ ዩኒቨርሲቲ ሲገቡ እወድሃለሁ እወድሻለሁ ተባብለው ትምህርት ሲጨርሱ የሚጋቡ ይኖራሉ። ግን ከስንት አንድ ነው፣ ከመቶ 2 ወይ 1 እንጂ የሃይስኩል ጊዜ ያለ ፍቅር ይረሳና ወደ ዩኒቨርሲቲ ይገባል። ከዩኒቨርሲቲ ተረስቶ ደግሞ ስራ ስትገቡ ስራ ስትቀጠሩ ሌላ ሰው የምትተዋወቁት። ሃይስኩልን ፍጹም አታስታውሱትም። ዛሬ ይህን ትምህርት የምታዳምጡ ይህንን አሁን የምናገረው ነገር የምትሰሙ የሃይስኩል ተማሪዎች ከ2 ዓመት ከ3 ዓመት በኋላ ያሳልፋችሁትን ላታስታውሱ፣ ፎቶ ብቻ ነው ማስታወሻችሁ። ምን ነው የዛን ጊዜ እንደዚህ ባልሆንኩኝ የምትሉት ነገር እንዳይመጣ መጠንቀቅ አለባችሁ። የታገሰ ፍሬውን ይበላል የሚለው ይሄ ነው። መታገስ፣ ስሜታችሁን መቆጣጠር አለባችሁ። እና ወደ ዋናው ገጠመኝ ስመጣላችሁ እቺ ልጅ ይሄንን ሰው ካጠመደችበት ጊዜ ጀምሮ ጭንቀቷ እየባሰ አብረው ሆነው በድኗ ነው ብቻ ነው አቅፎት የሚሄደው። ምን ሆነሻል? የሆነ ልክ ያልሆነ ነገር አለ ይላታል። እንጃ ውስጤ ይፈራል። አይዞሽ ከኔ ጋር ምንም ነገር አይፈጠርም እሺ ነው። ከዛ አብረው ሊዝናኑ ቤርጎ ገብተው ምናምን የሆነ በመዳራትም በሌላም ነገር ሌላ ቦታ ሊደርሱ ሲሉ እኔ በተክሊል ማግባት ነው የምፈልገው በእናትህ ተወኝ ስትለው ኦኬ በጣም ደስ የሚል ነገር ነው። እኔ አላሰብኩትም ነበር ተክሊል የሚባለውን። ንጹህ ሴት አግኝቻለሁ። እኔ ግን ድንግል አይደለሁም። ከዚህ ቤት ፍቅረኛ ነበረችኝ። አንድ ሴት ቀርቤ ነበረ። ከዛ በኋላ ፋራ ሆንኩባትና ተለያየን። ስለዚህ እኔ አንቺን ወግ ማድረግሽን ማየት እፈልጋለሁ። አንቺ አክሊል አድርገሽ እንደመቤታችን እንደዚህ ማለት ነው አክሊል አድርገሽ እኔም ደግሞ አንቺ አክሊል ያደረገችው ሴት ጎን ቆሜ አንቺን በማግባቴ እድለኛ ሆኜ ማየት ስለምፈልግ አልነካሽም ብሎ እንደዚህ ብዙ ጊዜ ያጋጥማቸዋል። እና ያው ቅርብ ጊዜ በስልክ አንድ ወንድማችን እንዲያ ነገር እንዳጋጠመው ሁሉ እየነገረኝ ነበረ። እና ምንድነው ብቻ በአጠቃላይ ይቺ ልጅ እንደዚህ እያደረገች ስትሸውደው ቆየችና ጓደኛዋ ጋር ስትመካከር ጥርሰ ፍንጭቷ ማለት ነው ቲክቶክ ላይ የምታውቋት ጠይም ጥርሰ ፍንጭት ግልጽ አድርጌ የተናገርኩኝ ነው። ልጅቷ ስለምትፈልገው ነው ይሄን ንግግሬን። እና ለምን በየወር አበባሽ አትሸውጁም? በቃ የወር አበባሽ በሚመጣበት ቀን መጠጥ የጠጣችሁ መስላችሁ ምናምን ድንግል ላይ እንደወሰድከው ብለሽ በቃ እንደተወሰደ አድርገሽ ለምንድን ነው የማትናገሪው እንጂ ይሄ እኮ በጣም ከባድ ነው፣ እንደዚህ ተጨንቀሽም አይሆንም ምናምን አለቻት። ከዛ ስታስበው አይሆንም። ለምን አንደኛ እህቶቹ ሴቶች ናቸው። 3 ሴቶች እህቶች አሉት። አባቱ ማለት አባቱ አይደለም ብቻ ከሴት ጋር የኖረው ረስቸዋለሁ፣ ግን ከሴት ጋር የኖረው ስለዚህ የሴትን ጸባይ ሁኔታ ያውቃል አለች። አንድ ሁለተኛ ነገር ደግሞ ፔሪዮድ በሚመጣበት ቀን እንኳን አቅፎ ሊተኛ እኔ ብቻ እንኳን ራሴ አካሌ ይሸተኛል አለች። አይነ ጥሏ እንግዲህ ከባድ ነው ማለት ነው። እና ፔሪዮዷ በሚመጣበት ሰዓት በጣም ትታመማለች። በጣም ሰውነቴ ከቤት ራሱ መውጣት አልችልም፣ እንኳን አብሬው ልዝናና ቀርቶ ያመኛል፣ ራሴን ሰውነቴም ይሸታል፣ እኔ አልችልም አለቻት። አይ እኔ ከምትሰቃይ ብዬ ነው እንደፈለሽ አለቻት። ከዛ ቤት ሆና ድንገት ደወለችላትና ጓደኛዋ እኔ የምልሽ ለወንድሜ እኮ ሳማክረው ነገርሽብኝ አለቻት። አዎ እንዴ ከሱ የምደብቀው ነገር የለም፣ የገጠመሽን ነገር በሙሉ እነግረዋለሁ፣ ይወድሽ እንደነበር አትርሺ ስትላት ጊዜ አዎ እኔ የምወደው ሰው ስላለ ነው እንጂ ወንድምሽማ ወንድሟ ይወዳታል፣ ግን የምወደው ሰው አለ ስላለቻት በቃ የምትወደው ሰው አላት። አይምሯ ሌላ ሰው ጋር ሆኖ አንተ የፈለገ ብታቅፋት በድኗ ነው የምታቅፈው፣ ትቅርብህ ብላ እህቱ ነግረዋለች፣ ጓደኛዋ ማለት ነው። እና ግን ለአንቺ ማንኛውም ነገር ይሟሟትልሻል፣ በቃ ምንም ችግር የለውም ነግሬዋለሁ፣ ትምጣ እኔ ጋር ብሏል አለቻት። ከዛ እሺ ብላ ማታ ወክ እያደረገች ከሆነ ሰፈራቸው ከዋናው አስፋልት ትንሽ ገባ ብሎ ዛፍ ምናምን እንደዚህ አፈር የተቆለለ ትንሽ ምንድን የሚባለው ሂል ይሄ
ኮረብታ ነገር አልፋችሁ ነው ወደ ዋናው መንደር የምትገቡትና ትንሽ ማታ ማታ ያስፈራል። ያስፈራማት አለ መብራት ግን ጭር ያለ ነው። በተለይ 3 ሰዓት አካባቢ ላይ ምናምን እኔ ቤታቸው ሄጄ ራሱ ትንሽ ያስፈራል፣ ይከብዳል፣ ለሴቶች ይከብዳል። እና እየሄደች ግራ ቀኝ እያየች በዛ መካከል አንድ ተገዳ የተደፈረች ልጅ ነበረች እዛ ሰፈር ቆይታለች፣ ቆየት ብሏል። እና ለምን እንደዚህ አይደለም ብላ ደወለችለት፣ ለጓደኛዋ ደወለችላትና እንደዚህ አስቤ ነበረ ስትላት፣ እንዴ በጣም ይገርማል ወንድሜ ራሱ አንድ የሆነ ነገር ልሰራላት እችላለሁ፣ አንድ ዘዴ መፍጠር አለብኝ እያለ ነው እና ልንገረው ቆይ እስቲ ብላ ስልኩን ትሰጠዋለች። ከዛ እንደዚህ አስቤ ነው ስለ ጊዜ በቃ ችግር የለውም። ለካ ይሄ ወንድሟ የተባለው ክሊኒክ አለው። ማን ነው ከፍተኛ ክሊኒክ የሚባለው? ይሄ ሰፈር ውስጥ ያለ መንደር ውስጥ ያለ ክሊኒክ አለ አይደል? ታይፈስ ታይፎይድ ብቻ የሚያክሙ በጣም በቃ ማለት ሁልጊዜ ከዚህ ነገር ውጭ ሌላ ነገር አይሏችሁም። በእርግጥ ታመን እነሱ ጋር ነው የምንሄደው፣ ምንም ማድረግ አይቻልም። ግን ከዚህ ነገር ማንኛውም ሕክምና ይሆን ወረርሽኝ የመጣ ይመስል ምንም ነገር ታማችሁ ብትሄዱ ታይፈስ ታይፎይድ የምትባሉት እና የምትወጉት መድኃኒት ለሁሉም የሚሆን ይመስላል። ህመሙ ምንም ይሆን ማንኛውን ህመም ሊያድን የሚችል አንድ መርፌ አለ መሰለኝ። እና ብቻ እንደዚህ አይነት ቦታ ነው የሚሰራው ልጁ። እና እንደዚህ አስቤያለሁ ስትለው ጊዜ አይ ጥሩ ነው፣ እኔ ክሊኒክ አይደል የምሰራው፣ በቃ ተሸክሞ እኔ ጋር እንዲያመጡሽ አድርጌ ከዛ ሁሉ ነገር እኔ እዋሽልሻለሁ። ተደፍራ ነው ማን እንደደፈረሽ ግን አንቺ ራስሽ አስቢበት አላት። በጣም ደስ አላት። ከዛ ነይ ይላታል። እኔም ወደ ክሊኒክ እገባለሁ፣ ነይና ክሊኒክ እንገናኝ ይላታል። ወዲያውኑ ወደ ክሊኒክ ትሄዳለች። ከዛ ደሟን ቀድቶ ይሰጣታል። የራሷን ደም የተወሰነ በስሪንጅ አድርጎ ያው ምን ማድረግ እንዳለባት አይገርም። በዚህ ልክ የሚያግዛት የሚተባበራት ሰው እንዲኖር ያደረገው እሷ አሁን ያመጣችው ብልሃት ዘዴ ይመስላታል። ግን ይሄንን የምታደርገው ለምን እንደሆነ በኋላ ስትረዱት ከምን ያወጣታል፣ ከምን ያድናታል። ይቅርታ እንግዲህ ለምትሰሙት ድምፅ በጣም ይቅርታ። ሊፍት እየተሰራ ስለሆነ ትንሽ ድምፁ ሊረብሻችሁ ይችላልና ለጥራቱ በጣም ይቅርታ አድርጉልኝ። ምንም ማድረግ ስለማልችል ነው። እና ደም ሰጣት። እዛው ቦታ ሄደሽ ውደቂ ነው ያላት። የተባለው ቦታ ሄዳ ወደቀች። ሀፍረተ ስጋዋን ደም ቀባች። ከዛ በኋላ ድረስልኝ ያለችው ደረሰላት። በጣም ደነገጠ። ወይኔ ፍቅረኛ፣ ወይኔ ሚስቴ፣ ወይኔ በቃ ማለት ይሄ የወደፊቱን እያሰበ ስትጠብቀው የነበረው ክብሯን እንደሆነ እያሰበ ማን ነው ምናምን ይላታል። አሁን በመኪና መጥተው እኔ እያለፍኩኝ መኪና ቆመ መጥተው መኪና ውስጥ ነው ደፍረውኝ ገፍትረውኝ ሄዱት እና እኔ ያላየኋቸው ምናምን እያለች እያለቀሰች እኔ እንደማወራው እራሱ አይደለም። እኔ አሁን እሱን ስሜት ማምጣት ስለማልችል ነው። በአይነ ህሊናችሁ እንዴት ብላ እንደምትነግረው አስቡት እስቲ። ከዛ ወደ ሆስፒታል ወደ አጠገብ ወዳለው ጤና ማነው ክሊኒክ ከፍተኛ ክሊኒክ ይዟት ሲሄድ ያው አምጪ እኔ ጋር ያምጣሽ ነው ያላት። እዚሁ ሰደኝ ብለው ነበረ። ሄዱ። ስትመረመር ስትታከም ያው ተደፍራለች ብሎ ነገረላት እና አመነ። እሱም ቤተሰብ ተጠራ። ቤተሰብ አበደ። በቃ ወይኔ ልጃችን በቃ ማለት እናትየዋ ጨቋን ይጣለች። በቃ አበደች። ማን ናቸው ሲባል እንደዚህ ነው። ያው ማንም ሊሆን እንደማይችል ታወቀ። በመኪና የምታቆመው ደፍረዋት ከሄዱ ማን ተብሎ ይያዛል? ማን? ከዛ የሰፈር ሰዎች ናቸው። እንዲያውም መጀመሪያ ምን ተብሎ ነበረ? በመኪና ነው እሷ ራሷን ስታው ጉልኮስ ተሰክቶባት ተኝታ በነበረበት ሰዓት እሱ ደግሞ ምንድነው መድኃኒት ግዛ ተብሎ ወጥቶ ነበረ። ከዛ ተደፍራ ነው ሲባል የት ነው? እዚህ ጥግ ላይ እንትን ለኮረብታው ላይ ተባለ። በቃ የሰፈር ሰዎች ናቸው የደፈሯት፣ ጎረምሶች ይታሰሩ ተብሎ ነበረ። ከዛ ይሄ ፖሊስ ጋር ሲደውሉ አባትየው፣ እናትየዋ ደግሞ ልጅቷ ጋር ተቀምጣ ይመጣል ይሄ ፍቅረኛዋ። ከዛ ምንድን ነው ብሎ ሲጠይቁት እንደዚህ ሆኖ ነው። ከዛ ወደ ልቦና ስትመለስ ማለት ይሄ እንዴት ነው ድንጋጤ ፌንት አድርጓታል ተብሏል አይደለ? ስትመለስ የሰፈር ጎረምሶች ሊታሰሩባት ሆነ። ስለዚህ አይደለም በመኪና መተው እያለፉ በመኪና መተው ነው ደፍረውኝ ከዛ ከመኪና ገፍትረውኝ ሄዱት ብላ ነገረቻቸው። በቃ ቁርጣቸውን አወቁ። በቃ እንኳንም በጤና አገኘናት፣ እንኳንም አልሞተች። ስንት ናቸው የደፈሩኝ ስትባል እኔ አላቅም፣ መጀመሪያ ነው የማውቀው፣ ከዛ በኋላ ያለውን የማውቀው ነገር የለም አለች። እናትየዋ በጣም አዘነች። በቃ ግን በዚህ ልክ እናትና አባትን ያስደነገጠ ሰው በህይወቱ ምን እንደሚያገኝ ታውቃላችሁ? በጣም ከባድ ነው አይደል? እሺ በቃ ወደ ቤት ትሄድ ተባለ። ታክማ ከሌሊቱ 6 ሰዓት 3 ሰዓት ነበር የተፈጠረው። ለ3 ሰዓት ያክል ጉልኮስ ወስዳ ወደ ቤት ትሄድ ተባለ። አንተ ምን ነህ ተባለ። እኔ ፍቅረኛዋ ነኝ።
መጀመሪያ አባትየው እንዲያውም አንተ ነህ ብለው እንትን ብለውት ነበረ። ፍቅረኛዋ ነኝ ብሎ ሲናገር አንተ ነህ እንዲያውም አብራችሁ ቆይታችሁ በዚህ ሀሳባችሁ እንዴ ጋሼ ይሁት እስቲ እኔ የተጠራሁበት የተደወለበትን ሰዓት እዚህ የመጣችበት ሰዓት ደግሞ እሱ ዶክተሩ ይናገር ተብሎ ከዛ ኧረ ጋሼ እንደሱ አይደለም እሱ ራሱ ነው እኮ ይዟት የመጣው ከቤት ራሷ ደውላለት የደወለችበት ሰዓት ሁሉ አለ እና ቤት ተቀምጬ ቤት እንደነበርኩኝ ደግሞ እናቴ ጋር ደውሉ። ከዛ እናቱ በተደጋጋሚ ትደውል ነበር። ምንድነው ምን ሆና ነው? አይ እናቴ ተደፍራ ነው በቃ እንደዚህ ወይኔ ልጄ ምናምን ብሎ እናትየው መጡ። እናትየው ሲመጡ ነው ያመኑት። እናትየው ራሳቸው የሱ እናት ሲመጡ ነው እናትየው ያመኑት። በዛው ተዋወቁ። ከዛ ወደ ቤት ሄዶ ቤት አስገብተዋት ምናምን በቃ እሺ ደህና ደሩ ምናምን ብለው ወጥቶ ጠዋት ሊጠይቃት መጣ ከእናቱ ጋር አሁንም እንደገና ሊጠይቃት መጣ። ከዛ እሷ ጠቀስ ባይን እየተጠቃቀሱ ከጓደኛዋ ጋር በጣም እኮ የሚገርም ነገር ነው። አንዳንዴ ነገሩን እንደተሳካ ምናምን አስበው ይሳሳቃሉ። በዚህ አጋጣሚ በዚህ ሰዓት ጓደኛዋ እንዴት ትስቃለች ብሎ እሱ በጣም ተናዷል። አንቺ እንዴት ትስቃለች? አይ እኔ ላጽናናት ብዬ ነው የሚያስቅ ነገር ፈጥሬ እያሳኳት እኮ ነው ምናምን ብላ ትለዋለች። ከዛ እንደዚህ አይደረግም፣ አይሳቅም፣ በፍጹም አይሳቅም ምናምን ብሎ ተቆጣ። ከዛ መጣልሽ ፍቅረኛሽ የድሮ ጸባዩ መጣበት፣ ዝጋታምነቱ መጣበት፣ ጀንኑ ተነሳበት እያለች አሁንም ታስቃታለች። በኋላ በሱ የተሳቀበት መስሎት ይሄ ድሮ ትምህርት ቤት ቡሊ ያደርጉት በነበረበት ሁኔታ እንደዛ መስሎት ስነ ስርዓት አርጉሽ አላት። ከዛ በእውነት ማርያምን እንደምታስበው አይደለም የድሮ ነገር በፍጹም ትዝ እንዳይልሃሉት በፍጹም ማርያምን ብሎ ማሉለት። ኦኬ እሺ ብሎ ዝም አለ። ከዛ አባትየው እሺ ፍቅረኛው አሁንስ ልጃችን እንግዲህ ተዋረደችብን ትፈልጋታለህ እንዴ? በደንብ እንጂ ሽማግሌ መቼ ልላክ እፈልጋታለሁ አገባታለሁ አለ። ከዛ እናትየው አለ እሰይ ተዋርዳም ልጅ የምትፈልግ ናት እኮ እኔ እኮ ምርጥ ዘርነን ስልኳ አልሰማላችሁኝ ምናምን እያሉ ቀልደው ምግብ አቀራረቡ። ረስተውት ነበር ምግብ ማቅረባቸውን። እንዴ ለአማቼ ነው ምራቴ ለምትባለውም ጭምር አምጥተው ምግብ አቅርበው በልተው ከዛ ከታመመችበት ተነስታ መታ ካጠገቡ ቁጭ አለች። ከዛ አይዞሽ በርቺ በቃ አገባሻለሁ ብሏል ተባለ። ይሄ ነገር በሆነ በሁለተኛ ወሩ ጋብቻ ላይ ናቸው። እና ጋብቻ ላይ ሲሆኑ የሰፈር ሰው ያውቃል ድንግል እንደነበረች ማለት ያውቃል ሲያችሁ ጨዋ ልጅ እንደሆነች የጨዋ ቤተሰብ እንደሆነች ነው የሚያውቀው። እና ግን አሁን ደግሞ መደፈሯ ተሰምቶላታል በሰፈሩ ሁሉ እንደዚህ ሆነች እየተባለ ሰው እየመጣ ይጠይቃታል። ለምን እንዲሰማም ፈልጋለች። ጓደኞቿ ምናምን እንዲያባዙት በተለይ እቺ ፍንጭቷ ጓደኛዋ በስማ አባዛችሁ ቲክቶክ ላይ አለቀቀችውም እንጂ ሰፈር ላይ በቃ ተናፈስ አልኳችሁ። ለምን ሲባል በተኪል ድንግል እንደሆነች የሚታወቀው በተኪል ታገባለች ተብሎ የሚታወቀው ደግሞ ብዙ ጊዜ እናትየዋ የኔ ልጅ በክብር በተኪል የምታገባው ነበር የምትለው። አሁን እንደዚህ አይነት ነገር እንደተፈጠረ የሰፈር ሰው አውቋል እና በቁርባን አገባች። በቁርባን እና ተኪሉ ቢቀርባትም ልጅ ይኸው በቁርባን ተሞሽራለች። ቄሱም ቆሞ ሲያስተምሩ እንግዲህ ድንግልናው የስጋ ድንግልና እንጂ የአእምሮ ድንግልናዋ እንዳለ ነው። ንጹሕ ናት ልጃችን። ክፉ ቀን ገጥሟት እዛ ደፈሩብን እንጂ ልጃችንን ማይደፈር ደፈሩ እያሉ አስተማሩ። ሁሉም በጣም ተላቀሰ፣ አዘነ። ከዛ መልሶ ደግሞ እንደገና ደስታ ዝማሬ ይሁን ተባለ። ዝማሬ ተባለ፣ አለፈ። በነገራችን ላይ የሚጠበቁ ሰዎች የማይጠበቅ ሁኔታ ውስጥ ይገኛሉ፣ የማይጠበቁ ደግሞ የሚጠበቅ ሁኔታ ውስጥ ይገኛሉ። ምን ማለት ነው? አንድ ማስታውሳት ልጅ አለች፣ ከቤ ማለት ወንዳ ወንድ ሴት ማለት ነው። የዚች ልጅ ታሪክ እኔ በሰፊው ባቀርበው ደስ ይለኛል። ምን ነው መምህር ነካ አረክብኝ፣ እንደው ዝም ብለህ ሙሉን አታቀርበውም ነው የምትለኝ። ነይና እስቲ ገጠመኙን አቅርቢልን። ኧረ ምን እሺ ምንድን ነው ምናምን እያልሽ ብታቀርቢው ደስ ይለናል። እልም ያለች የሰፈሩ ዱርዬ ወንዳ ወንድ እንደሷ ፀጉር ቁርጥ የሚቆረጥ የለም። በቃ የሚገራርም ልብስ የወንድ ልብስ ነው የምትለብሰው። ጡቷችን ነው የምታክለው። ያው እንግዲህ ሁሉም ሰው የሚመሰክረው ሰፈር ውስጥ ማለት ወንድ ነው የምትመስለው በቃ። እና ከወንድ ጋር ነው የምትውለው። እድሜዋ 26 27 ሆና ገና 14 ዓመት ልጅ ነው የምትመስለው ሁሌ ነገሯ። ግን ስትበላ እንደ ወንዶች ጠቅለል አድርጋ ነው የምትበላው ምናምን። እና ወንዶች ነክተዋት አያውቁም። ድንግል ሆና ተገኘች። እና እኔው ራሴ ነኝ አጋብቼ በተኪል። በነገራችን ላይ ይቺ ልጅ መስከረም ወር ላይ ካገቡት ውስጥ አንዷ ነች። መስከረም ወር ላይ ካገቡት ውስጥ መስከረም ላይ ካገቡት ውስጥ አንዷ ነች። ያው 2018 ማለት ነው። እና ማንም ሰው አያምንም። ሰርጓ ደረሰ። ቤተሰቦቿ ራሳቸው በተኪል ነው የምታገባው ብዬ ስናገር
መምህር ምን እያልክ ነው እቺ ዱርዬ ይሉኛል። አረ እባካችሁን አስመርምረናል። እንደገናም ደግሞ ልጅቷም ራሷ መስክራለች። ማንም ሰው ነክቶኝ አያውቅም። እኔ ወንዳ ወንድ ጨዋታ ጮታለሁ ከወንዶች ጋር ውላለሁ እንጂ ድሮንስ ከወንድ ጋር እየዋለች እንዴት ነው ታዲያ ወንድ የማይነካ ሲባል እንዲያውም ከወንድ ጋር የምትውል ሴት ነች ብዙ ጊዜ እንደዚያ ነገር የሚፈሯት ወንዶች ይፈሯታል ብዙ ጊዜ። እና የትኛውም ሰፈር ላይ ብዙ ጊዜ አንድ ማቀርብላችሁ ገጠመኝ አለ። ራሷ ካራቲስትና ከወንዶች ጋር ትውል የነበረች ልጅ ናት። የዚግዛግ ዩቲዩብ ባለቤት ታቋታላችሁና ምናልባት የእነሱን ገጠመኝ ቪዲዮ ሳቀርብላችሁ በደንብ ትማራላችሁ ብዬ አስባለሁ። እና እቺ ልጅ አገባች። ስታገባ በሰርጓ ቀን የሰፈር ሰው አፉን በቃ እጁን በአፉ ላይ ያደረገው። እንዴት ማለት እንደዛ ሰፈሩን ስትቀውጥ የነበረችው ልጅ እንዴ መምህር ተስፋዬ በቃ አሁን ገና ነው የተሐድሶ ስራ የኑፋቄ ስራ የሰራው ምናምን አሉ። በቃ እውነትም እነዚህ ሰዎች ለካ ችግር አለባቸው እንዲህ አማሉ። እንዴት ነው ነገሩ? ከባለቤቱ ያወቀ ቡዳ ነው የሚሆነው። እንዴት ነው? እሷ ስለ ራሷ ታውቃለች። ኃጢአቱ በራሷ ላይ ይሁን፣ የተቀበለችው ስጋና ደም ይፈረድባት። አባቶችም እኔ ድንግል ነኝ ካለች በቂ ነው። በቃ ድንግል ናት አይደለሽም ሊሏት አይችሉም። እናንተ ምን ቤት ናችሁ ስላቸው ጊዜ እንዴት ነው እንደዚህ የሚሆነው? ወንዶቹ ራሳቸው አንዳንድ ጊዜ ይገርማቸዋል። አንዱ ከአንዱ ጋር የተኛች ይመስለዋል። ከዚህ ያልነካትም ይላል። አጭሩ እንትን ሊላት ፈልጎ አይ ከረጅሙ ጋር እኮ በቀደም ስትሄድ አይቻት እሱ እንደፈለገ የሚያጫውታት ስለምትሆን ብጠይቃት ትገባልኛለች ብሎ አስበው ሁሉም ወንዶች የአንዱ ነች ብሎ አስበው አይነኳትም። እና አብራቸው መታ ተጫውታ ምናምን ቡሌ በልታ ካርታ ምንም ተጫውታ ትሄዳለች። ይሄ የተለመደ ነገር ነበርና የሰርጓ ቀን ያየሁትን መከራ እኔ የማውቀው ሳስተምር እና ድሜጥሮስ የሚባለውን ቅዱስ አባት አንስቼ ነው ያስተማርኩት። ድሜጥሮስ ጳጳስ ነው። በህዝቡ መካከል ጳጳስ ሆኖ 40 ምናምን ሲኖር እንዴት ሚስት እያለው ከሴት ጋር እየተኛ ጳጳስ ይሆናል? እንዴት ያቆርበናል? ይሄ ዘማዊ እያሉ ቅዱስ ድሜጥሮስን የካላንደር የሰራልን አባት ማለት ነው፣ የቀን ቀመር የሰራልን አባት ሲሰድቡት ነበረ። ግን እሱ ከሚስቱ ጋር እንዴት የተኛ ነበረ የሚለውን አስተማርኩኝ። ሚስቱ በመካከላቸው መልአከ ሚካኤል ቅዱስ ሚካኤል መጥቶ የስጋ ፍትወታቸውን አብርዶ እርስ በርስ እንዳይነካኩ ያ እሳት የሆነውን እሳትና ጭድ አብረው ሲተኙ እሳት ሊነሳ እንደሚችል ስለሚታወቅ እንደ ያርጎ 40 ዓመት አኖራቸው። አንቺም ሰገጂ ጸልይ፣ እኔ ማግባት አልፈልግም፣ አንቺም ማግባት አትፈልጊም፣ ይሄ ትዳራችን ይሄ በአታችን እንትናችን ይሁን ገዳማችን ይሁን፣ ይሄ እኔና አንቺ የምንኖርበት በግድ ነው ያጋቡኝ፣ አንቺም ማግባት ሳትፈልጊ እኔም ማግባት ሳልፈልግ ሲሆን የተጋባ ነው፣ ለምን እዚሁ ገዳማ እናደርገውም ተባብለው ነው ቅዱስ ዲሜጥሮስና ሚስቱ እንደዛ የኖሩት። እና ህዝቡ ሲያማቸው ቆየና በኋላ ላይ ቅዳሴ ካለቀ በኋላ ማንም ሰው ወደ ቤቱ እንዳይሄድ ዛሬ አባታችን ቅዱስ ዲሜጥሮስ የሚናገረው ነገር አለ ተባለ። ምን ይናገራል? ይሄ ከሴት ጋር እየተኛ ደግሞ ይሄን ብሎ ጳጳስ ዘማዊ ነው፣ ከእንትና ጋር ላየ ነው፣ ከሴት ጋር ላየ ነው፣ እንዲህ አላረገም እየተባለ ሲሰደብ ቆይቶ መጨረሻ ላይ እሳት አቀጣጥሉልኛል። እንደ ደመራ ተቃጣቸዋል። ችቦ ተቀጣጥሎ ከዛ አንድዱት አላቸው። አነደዱት እየዘመሩ እንግዲህ ምን ዘምረው እንደሆነ ባላቅም ባልና ሚስት በዛ እሳቱን እየረገጡ እሳት ውስጥ ሲመላለሱ አዩአቸውና ህዝቡ ሁሉ አለቀሰ። ኃጢአታችን እግዚአብሔር ሆይ ይቅር በለን፣ ምንም አይነት ኃጢአት የሌለባቸውን ሰዎች ስንሰድብ ነው የቆየ ነው። ይህን እሳት እየረገጡት በእሳት ውስጥ እየተረማመዱ ወይም እሳቱ እየተንበለበለ ያልተቃጠሉት ቅዱስ ቢሆኑ ነው ተብሎ ህዝቡ ከዛን ቀን ጀምሮ እንዳይፈርድ አብረው ቢኖሩም ግን ሩካቤ አድርገው እንደማያውቁ ድንግል እንደሆኑ ሁለቱም ተናገረ ቅዱስ ዲሜጥሮስ። እና የአፍህን ፍሬ ትበላለህ የሚለው እና ምንድነው ይሄንን ያመጣሁት ለምንድነው? እቺ ልጅ ያልኳችሁ አሁን ከቤ የተባለችው ልጅ ድንግል ሆና መገኘቷ ለሰፈር ሰው በጣም ትንግርት ነበር የሆነው። ግን አይነ ጥላ ነበረ። ድንግል እንድትሆን ያረጋት ሳይሆን ወንድ እንዳትገናኝ ሲያረጋት የነበረው ከወንድ ጋር እንድትውል አድርጎ ወንድ አይነካትም። እስቲ ወንድ የሆነ እንካኝ ነው እሷ የምትለው። ውስጥ ያለው አይነ ጥላ ደግሞ እስቲ ሚስቴን ወንድ የሆነ እንካ ሚስቴን ይላል ውስጥ ያለው። እሷ ደግሞ እኔን ማን ይንካኝ ትላለች። እሷ አታውቅም። የምታወራው በመንፈስ ኃይል ነው። ማን ይንካኝ የሚለው ሐሳቧ የመንፈስ እንደሆነ አታውቅም ነው። ወደ ታሪካችን እንመለስ። ይህንን እንዳነሳ ያደረገኝ ምንድን ነው? ድንግል እንደሆነች የምትታሰብ ሴት ድንግልናዋ በምን እንደሄደ ተጭበርብሮ ተታለው ብቻ ነገሩ ተሳካ። ሰርጓ ላይ የሚወዳት የሚያፈቅራት ያ እንትን ጤና ጣቢያ መርፌ ወጋት ያከማት ሰው ተገኝቷል፣ ተሳካላት ብሏት ወደ ቤቱ ሄደ። ስለሚወዳት መጨረሻው ማየት አልፈለገም። እንደገና ደግሞ ጓደኛዋ ደግሞ አብራት ያለችው ሚዜ ናት። ይሄ ሁሉ አለፈ።
ሰርጉ አልፎ መኖር ተጀመረ። ከዛ ፎቶ ፖስት ሲደረግ የዚህን ሰዓት አንድ ጉድ መጣ። ፖስት ሲደረግ ምንድነው ኮሜንት ላይ አንዲት ኮሜንት ታየች። ምንድነው እሱ የሰፈራችን ጨዋ ምንም እንኳን በተክሊል ልታገቢ የምትፈልጊ ብትሆኝም ግን ድንገት የሰፈራችን ጸባይ ክፉ ሆነና እዛ ጭር ያለ ቦታ ላይ ተገደሽ ተደፍረሽ ምንም እንኳን ድንግልናሽን ብታጭም አሁን ግን በክብር ደግሞ አግብተሻል። የስጋ ድንግልናሽ የሌለው እንጂ ቄሱ እንደተናገሩት የውስጥ ድንግልናሽ ግን ወይም ደግሞ ንጽህናሽ ግን እንዳለ ነው እና ደስ ብሎናል ባንቺ የሚል ኮሜንት ይታያል። ሁሉም ሰው ላይክ ያደርጋል። ሰፈር ያሉ ሰዎች በሙሉ ላይክ አደረጉ። ከዛ እሷን የማያውቋትም ሰዎች በሙሉ እንኳንም ለዚህ ክብር በቃሽ፣ የስጋ ድንግልና ቢሄድ ባይሄድ እያሉ የሚጽፉ ሰዎች ነበሩና አንድ ኮሜንት ከስር ገባ። ማለት እንዴት የዚች ልጅ ድንግልና የወሰድኩት እኔ ራሴ ነኝ የሚል መጣ። ጉድ መጣ። ጉድ መጽው እንደሚል ትግሬ ዋይ ጉድ መጽው ይላል። እና አንዳንድ ጊዜ ምንድን የሚባለው ሀፍ ከበላ ቋቀበላ የሚባል ነገር አለ። ብድግ ሳይሉ ዙጥ አደረጉት እንደማለት ነው አይደል? ገና ሰርጉ ፎቶ ከመለቀቁ ይሄ ኮሜንት መጣ ማለት ነው። ምናልባት ተረቱን አሳስቸው ሊሆን ይችላል። እናንተ አስተካክላችሁ ጻፉት። ከዛ እኔ ነኝ ይሄን ድንግልና የወሰድኩት ለዚያውም የዛሬ 4 ዓመት ነው ምናምን የዛሬ 3 ነው እንጂ የዛሬ 2 ዓመት እኔ ነኝ የወሰድኩት። ምክንያቱም 12 ከጨረሰች በኋላ 2 ዓመት ቆይታ ነው ያገባችው እና እንዴት ሊሆን ቻለ ማለት ምናምን ብሎ ጻፈ። ከስር የሰፈር ሰዎች ገብተው ኧረ ተደፍራ ነው፣ ስለዚህ ደፋሪው ተገኘ ተብሎ ተጻፈ። ኧረ እኔ ደፋሪ አይደለሁም፣ ወደን ፈቅደን ነው ያደረግነው። ከዛ እንዴት ነው ይሄ ነገር ሊሆን የቻለው ብለው አንዳንድ የሰፈር ሰዎች ፎቶን አምጥተው እሷ ያን ኮሜንት አላየችውም። አጅሪት ጥርሰ ፍንጭቷም ይሄን አላየችውም። ኮሜንቱን ፖስት ማድረጓን ብቻ ነው ያየችው። ከዛ ልጅቷ ጋር አምጥተው ያሳዩታል። እባክህን ነው አይደለም እንጂ ሙሽራዋ ጋር አምጥተው ያሳዩታል። ኮሜንቱ ሲያሳዩት ትደውልለትና እባክህን በማርያም በእግዚአብሔር አታዋርደኝ፣ እኔ በቃ ያለኝ አማራጭ ይሄን ማድረግ ብቻ ነው፣ በእናትህ በማርያም ትዳሬን አትረብሽ ትላለች። እንዴ በጣም እኮ ነው የምወድሽ፣ በጣም እኮ ነው የማፈቅርሽ፣ እንዴት ነው እንደዚህ የምትይው? እንዴ ጠፍተሽብኝ እኮ ነው፣ አድራሻሽ ጠፍቶብኝ እኮ ነው። እንዴ ሃይስኩል በነበርንበት ሰዓት ምን ታውቀው ሃይስኩል ብቻ ነው፣ ትምህርት ቤት ስንገናኝ ብቻ ነው። ከዛ በኋላ ጠፋሽብኝ፣ ትምህርት ቤት ቀየርሽ እና ምንድን ነው እሱ ምናምን በቃ ደነፋ ወጣ አለ በቃ። ከዛ ደነገጠች። ይሄንን ኮሜንት አምጥተው ለማን ያሳዩታል? ለባሏ። ባሏም ደግሞ ይሄንን ያይና ይደነግጣል። ይላል ማለት ደፋሪው ነው ወይስ ሌላ ነው ታሪኩ አልገባኝም ይላል። ከዛ ይደውልና በፌስቡክ ላይ ገብቶ በዛው በአድራሻው ላይ ቀርታ ቲክቶክ ይሁን ፌስቡክ እርግጠኛ አይደለሁም ገብቶ ሊያገኘው ሞከረ። ማነህ አንተ? እኔ ባለቤቷ ልጅ። ባለቤቷ በጣም የሚገርምህ በጣም ነበር የምወዳት እና ጠፍታብኝ ነው። ይመቻችሁ እንደምወዳት ግን ንገርልኝ ምናምን ብሎ ያወራዋል። በዚህ ሰዓት እሱ ከእሱ ጋር እንደዚህ እያወራ እሷ ተደብቃ እያዳመጠች ነበር። በቃ ጨንቋታል። እየሆነ ያለው ነገር ግራ ገብቷታል። እና ነይ ብሎ ቁጭ በያላትና ቁጭ አድርጎ ምንድን ነው የተፈጠረው ማለት እኔ አልገባኝም። ደግሞ የ3 ወር ነፍሰ ጡር ነበረች። የ3 ወር ነፍሰ ጡር እና ምንድን ነው የተፈጠረው እስቲ ንገሪኝ አላት። አይ በቃ እኔ አንተን ከማጣ ብዬ ነው እንጂ ድንግል አልነበርኩም መጀመሪያም። በቃ እኔ ደፈሩኝ አልኩህ ውሸቴን ነው ምናምን አለችው። ከዛ ግን ሰምታለች። ከዛ እንደገና በሱ ስልክ ደውላ ምን ነው እንደዚህ ታደርገኛለህ? ለምን እንደዚህ ታደርገኛለህ? በጣም ነው የምወድሽ፣ በጣም እኮ ነው የማፈቅርሽ፣ አታውቂም? በጣም እኮ ነው የምወድሽ ይላታል። እና ሐሳቧ ላይ የሚመላለስባት በጣም ነው የምወድሽ፣ በጣም ነው የማፈቅርሽ የሚለው ሐሳብ ነው። ይሄ እሷን ማዋረዱ ምናምን አልታያትም። ከዛ በኋላ
ይሄ ባሏ ጋር መጣላቷ መዋረዷ ምናምን ብዙም አልታወቃትም። እወድሻለሁ የሚለው ነገር ያቃጭልባታል። የትምህርት ቤት ጓደኛዋ ነው። የመጀመሪያ የዝሙት መንፈስ ገብቶባት የለከፋት ደሟን ግብር አድርጎ የወሰደ መንፈስ ነው። ስለዚህ እንደገና ተቀሰቀሰ ማለት ነው። እንደገና በዚህ ወይ ፍቅር የተቀሰቀሰ ይመስላል አይደል? ግን አይደለም። ለመጀመሪያ ጊዜ የዝሙት መንፈስ እናንተ ውስጥ ከገባና በዛ የዝሙት መንፈስ ምክንያት ክብራችሁን ካጣችሁ ክብራችሁን ያሳጣችሁ ሰው ላይ ሆኖ እንደገና ሰላማችሁን ነው የሚያሳጣችሁ። በጣም ብዙ ይረብሻችኋል። እና ወደ ቤተሰቦቿም ወደ ሁሉም አልደወለም። ምንድን ነው የሚሻለን? የሆነ ነገር ፍጠር ይላታል። አይ አንተ ነው የምትወስነው። በቃ የተፈጠረው ነገር በሙሉ እንዳለ አንተን ማጣት ስለማልፈልግ ብቻ ነው። እኔ ምን ስለሆንኩኝ አንተ እንደዚህ ጅን ሰፈሩት ኩራተኛ ነህ። እኔ አንተን ለማግኘት እንደዚህ ሞከርኩኝ። ከዛ ደግሞ ጨዋነቴን የሚታወቀው እኔ ደግሞ ሃይስኩል እንደዚህ ሆኜ ማንብላ ነገረችው። ከዛ በጣም ተናደደ። እሺ ምሬሻለሁ፣ በቃ ትቼዋለሁ። ነፍሰ ጡር ነሽ፣ ጥሩ ዜና ሰተሽኛል፣ በሰላም እንኖር አላት። ከዛ በውጭ በኩል ይደዋወላሉ ከዛ ሰው ጋር። ከዛ ከድሮ ጓደኛዋ ጋር ሄደሽ ካፌ ቁጭ ብላ አገኘችው። ግን የምር ነው ትወደኝ ነበር ምናምን ትለዋለች። እኔ በጣም ነው እኮ የምወድሽ፣ እኔ እኮ ጠፍተሽብኝ ነው። በጣም የሚገርማችሁ ብዙ ጊዜ እንደዚያን ነገር የምክር አገልግሎት ስሰጥ እንዲያ ነገር ያጋጥመኛል ብዙ ሰዎች ላይ። ምንድን ነው መሰላችሁ? ልክ ወደ እግዚአብሔር ስትመጡ መንፈሳዊ ስትሆኑ ወይም ደግሞ ይሄን መንፈሳዊ የሚለውን ተውትና ትዳር ስትይዙ ወግ ማድረግ ስታዩ አዲስ ምዕራፍ መሄድ ስትጀምሩ ምዕራፋችሁን የሚያቋርጥ ሌላ ነገር ይመጣል። አይነ ጥላ በጣም ከባድ መንፈስ ነው። በተለይ ቡዳ ዛር አይነ ጥላ። ቡዳ ዛር አይነ ጥላ ማለት የነካችሁትን በሙሉ የሚያበላሽ ሆኖ ግን አይነ ጥላ ነው። ቡዳም ይሆንባችኋል። የእናንተ የሆነውን ነገር ያበላሽና የእሱ እንድትሆኑ የእሱ የምትሆኑበት አካባቢ ላይ ብቻ ያስቀምጣችኋል። ከቤት የማይወጡ የቤት እመቤቶች አሉ። ዲግሪ ኖሯቸው ዲፕሎማ የፒኤችዲ ኖሯቸው የሚገራርም ሙያ መርካቶ ላይ ኃይለኛ ነጋዴ ሆነው ሴቶች ጎበዝ ሆነው ግን እላቸው ላይ ያለው ቡዳ ዛር አይነ ጥላ ማለት ነው። ካገባች ከወለደች በኋላ ቤት ውስጥ ተሳስራ እንድትቀመጥ ያደርጋታል። ለምን? ከሰራች ትዳሯን ጥሩ ጋር የምትመራው በቃ ማለት ባሏን ልትረዳ ነው፣ ልታግዝ ነው። ብቻው እንዲፈጋ እላዋ ላይ ያለው መንፈስ የሷ ባሏን እንዲደክም፣ እንዲፈጋ፣ እንዲሰቃይ ነው የሚፈልገው። ትዳሩን አይፈልገውማ። ለምን ሚስቴን ወሰደብኝ ነው የሚለው። ስለዚህ ሚስት የቤት እመቤት ሆና ወታ ልትሰራ ስትል ትከስራለች። እንደገና ቤት ስትቀመጥ ደግሞ መስራት ያምራታል። ስራ ባህሏ ነው። ወይም ደግሞ ስራ በቃ ካልሰራች ያማታል። እንደዚህ አይነት ሰዎች አሉ። ስራ በጣም የሚወዱ ሴቶች አሉ። ጎበዝ ነው ሆነው ግን በቃ ቤት እንዲቀመጥ ሽባ የሚያደርጋቸው። የነኩት ነገር ይበላሻል፣ ግን መስራት አለባቸው። በቃ ይቅርብሽ፣ አልሆነልሽም፣ የቤት ዝም ብለሽ ልጅ ውለጂ ወይም የቤት ተቀመጪ ብለው ሁሉ የሚሉ ባሎች አሉ። የቤት ስትቀመጥ ደግሞ ሲመጣ ነብሮና ትጠብቀዋለች፣ ፊቷን ቀይራ ትጠብቀዋለች። ብዙ ነገር ተውት። ይሄን እዚህ ውስጥ አገባም ስላብራራሁት ከዚህ በፊት። አሁን እዚህ ጋር ልጅቷ ጋር ምንድን ነው የመጣው? በጣም ነው የምወድሽ፣ በጣም ነው የማፈቅርሽ ብሎ ትዳሯ መካከል ላይ ገና ካገባች ገና እኮ ስንት ጊዜዋ መሰላችሁ? ወደ 6 ወር ይሆናል። 6 ወር ማለት ነው። የ3 ወር ጉዝ ናት። 3 ወር ቆይተው ከዛ በኋላ ነው የ3 ወር ልጅ ያረገዘችው። እና እንግዲህ መቤቴ ትሆናችሁ እንደዚህ አይነት ችግር የገጠማችሁ ሰዎች። ልጅቷ ልቧ ወደዚህኛው ተወሰደ። አግብታ እኮ ነው ያንን ጋብቻ ስታድርገው ያ ሁሉ ከበሮ መምታት፣ ያ ሁሉ ድለቃ፣ ያ ሁሉ ነገር ከዛ ከሱ ጋር በደበቀ ዝሙት መፈጸም ጀመሩ። ዝሙት መፈጸም ከዛ ገና የ3 ወር ነው 7 ወር እስኪደርስ ድረስ እንደፈለገ መሆን እንችላለን አይነት ነገር ተጀመረ። አይነ ጥላ ቡዳ ዛር አይነ ጥላ አሁን ስራውን የጀመረው በሁለት አይነት መንገድ ነው የጀመረው። የመጀመሪያው የማጭበርበር ስራ፣ ሁለተኛ ነገር ደግሞ እዚህ ጋር የመክዳት ይሄ ባልን መክዳትም ብቻ አይደለም፣ በቃ በአጠቃላይ ብቻ በነፍሰ ስጋው የተጫወተችበት። ባልየው ግን 15 ቀን ያክል ዝሙት መፈጸም እንደጀመሩ በ15ኛው ቀኑ ማለት ነው በቃ እኔ እንዲያውም ይሄን ልጅ ነው ማግባት የምፈልገው የሚወደኝ ከሆነ ምናምን ትልና አንድ ቀን ግን እንደው በወረደ ምናምን ብላለች። ጽንሱ ማለት ነው የሆነ ምን ላድርገው ላስወርደው ዲል ላድርገው እያለች ጽንሱ እንዲወርድ ተመኘች። የምትወደው የምታፈቅረውን ሰው የሰፈር ውስጥ የአይኗ ምግብ ክራሿ የነበረ ክራሽ ማለት ይገባቸዋል ማለት በቃ የአይኗ ፍቅር የነበረው ከልጅነቷ ጀምሮ ታፈቅረው የነበረውን ሰው ጥልት ታደረገችው። እንዲህ እንድትጠላ የሚያደርጋት ግን የዝሙቱ መንፈስ ነው። ከዛ ሳታስወርደው ወደቀች። አሟረተች በራሷ ላይ በወረደ ብላ ስላሰበች እንዴት ትፈልጊዋለሽ እንደዚህ ዲሆን ድሮንስ ሀሳቡ የራሴ አይደል እንዴና አጅሬው
እንኳንም አሰብሽልኝ ብሎ ያው ደረጃ ስትወጣ ነው ምናምን አሉ። ብቻ ወደቀችና ጽንሱ ወረደ። ከዛ ደንግጦ መጥቶ ሆስፒታል ወሰዳት ምናምን። አይ በቃ ልጁ ጽንሱ ተጨናግፏል ወርዷል ተባለ። ዞሮ ዞሮ ስንተኛ ጊዜ ላይ ነው? 15 ቀን ሩካቤ ፈጽመዋል። ከ15 ቀን በኋላ አንድ 10 ቀን ቆይታ ነው 4ኛ ወር ሊደርስ ሲል ነው ነገር የሆነው። በጣም አዘነ ባልየው። እዛ ጋር እንደዚህ ተፈጠረብኝ፣ አሁን ደግሞ ልጄ ደግሞ ወረደብኝ፣ በቃ እኔ ጥሩ አይደለም እድለ ቢስ ነኝ ምናምን ብሎ ብቻውን ሲያለቅስ አይታው ያው እንደ ማንኛውም ሚስት መታ አባበለችው። ምን አለችው? ድጋሚ እኔ ሌላ እንወልዳለን ምናምን አለችው። ከዛ ግማሽ ጓደኞቹ ምን ይሉታል? ቶሎ አስረግዛት፣ አንድ ወር 2 ወር ከቆየች በኋላ ትንሽ እንትበልና እንደገና ቶሎ አስረግዛት። ለምን ይሄ ምንድነው ቶሎ ተጽናናለች። አንዳንዶቹ ደግሞ ትንሽ ትቆይ እንደዚህ ቶሎ እንትን አትበላት ምናምን ብለው ሁለት ልብ እያለ በመካከል ከእንቅልፉ ተነስቶ ሚስቱን ጓዳ ቢገባ እዛ ቢገባ እዚህ ቢገባ ያጣታል። ስልኳ ላይ ቢደውል ስልኳ ፊት ለፊት ነው ያለው። የት ገባች ብሎ ይበል። ቤተሰቦቿ ጋር ሲደውል አረኛ ጋር አልመጣችም፣ ስልኳን እኮ ቤት ብፈልጋት አጣኋት እስከ 6 ሰዓት እስከ 8 ሰዓት ድረስ የለችም። ከዛ አፋልጉኝ ምናምን ተፈልጎ ምን ሲባል አረ በፍጹም ጓደኛዋ ጋር ተደወለ፣ አጅሪት ጥርሰ ፍንጭት ጋር። ከዛ አረ እኔ አላውቅም አለች። እንዴት ጓደኛሽ ነች? እኔ አላውቅም አለች። ሸምጠጥ አደረገች። ምን የተፈጠረ ይመስላችኋል? እስቲ ገምቱ። ቤተሰብ ቢፈልግ ፖሊስ ቢፈልግ ጓደኛዋም አብራ ከነሱ ጋራ ከቤተሰብ ጋር አብራ መፈለግ ጀመረች። ካድ አድርጋ ማለት ነው። መጨረሻ እንግዲህ ያው ከልጁ ጋር ነው የምትሉት አይደለም? ከምታፈቅረው ጋር ከሚያፈቅራት ጋር። አንዳንድ ጊዜ በጣም ይገርመኛል። መምህር ሲያስተምሩ መምህር ግማ ለመጀመሪያ ጊዜ ሲጋራ አንድ ሰው ሲስብ ወይም ጫት ሲቅም ለመጀመሪያ ጊዜ በቃመባት ወይም ሲጋራውን በሳበበት ቅጽበት የገባው መንፈስ ነው ሰውነታችሁን የሚቆጣጠረው። ያ አይምሯችሁን በሱስና በተለያየ ኃጢአት የከፈተው መንፈስ ነው እድሜ ልክ አብሮ የሚሄደው። ከዛ በኋላ የሚገቡትን መናፍስቶች እንደ ሰራዊት ነው የሚጠቀማቸው የሚለው ነገር አለ እና ሲጋራውን ሲያጨስ አንድ ሱሰኛ ከት ብሎ ከሳቀ በዛው ነው መንፈሱ የሚገባው። በቃ በዛው አላጋጭ ይሆናል። ካለቀሰች ደግሞ እንደዛው፣ ሴት ሆና ደግሞ መጠጥ ስትጠጣ ካለቀሰች ወይ ከሳቀች እንደዛው ነው መንፈሱ። በዛው አይነት ሲስተም ነው የሚገባው። እንደ ሐሽሹ አይነት ወይም ደግሞ እንደምትሆን አይነት ሳይሆን እንደ አገባቡ ነው። እና እዚህ ጋር እቺ ልጅ መጀመሪያ ጊዜ ሕጓን የወሰደው ድንግልናዋን የወሰደው ልጅ መጀመሪያ ጊዜ ትምህርት ቤት ውስጥ ፍቅር የአይን ፍቅር የያዘው ከሷ ነው። ክራሹ እሷ ነች። የዝሙት መንፈሱ እሷ ላይ አረፈ። ለጥያቄው እሺ ያለች፣ ለሱ ጥያቄ ፈቃደኛ ሆነች። ለምን? ውስጥ ያለው እሺ እንድትል የሚያስደርጋት ለዝሙት ስለሆነ። ለጋብቻ አይደለም። በዛ ሰዓት ሃይስኩል ላይ ሆኖ ጋብቻ የለም። ከስንት አንድ ነው። ሰላምያውን ክላስ ውስጥ ትነግረኛለች። እኛ ክላስ ውስጥ እኛ ትምህርት ቤት ያገባች ልጅ በሰርግ ምናምን ያገባች ልጅ አለች። 12 ሆና በሰርግ አግብታለች። ጥሩ ባል ከተገኘ 12 ሆነች 10 ሆነች 9 ሆነች ችግር የለውም። ቁም ነገረኛ ከሆነች ልጅቷ ማለት ነው። እና በዛ ሰዓት ግን የዝሙት ስሜት ስለሆነ የዝሙት መንፈስ ስለሆነ የሚገባው አድርግልኝ የሚላትን ወይም ደግሞ አድርግልኝ የምትለው ነገር ሁሉ እሺ እያሉ እየተፈቃቀዱ ያው በዛው አጅሬው ድንግልና የለም የሚለው ነገር ከመንፈሱ ጋር አብሮ መንፈሱ አለ ድንግልናው የለም። ወይም ደግሞ የደም ግብር የፈለገው መንፈስ ገብቶ ከዛን ሰዓት ጀምሮ ልጅቷን ብቻ እንዲያስብ ነው የሚያደርገው። ይገባል፣ ይወጣል፣ ሰፈሯ ጋር ይመጣል። እንዲያውም ዘፈን ሁሉ ተዘፍኖለታል፣ ግጥም ተገጥሞለታል አይደል? እመጣለሁ፣ አይሻለሁ፣ ምንም ነገር አልልም፣ በቃ ስትዝናኝ ስትጫወቺ ማየቴ ብቻ በቂ ነው፣ ሌላ ነገር አልፈልግም፣ አፍቅሬሻለሁ ምናምን ይላሉ። ሴቶችም እንደዚሁ የሚያፈቅሩት ወንድ ጋር መጥተው አይተውት በቃ ደስ ብሏቸው ይመለሳሉ። ግን ሊናገሩ ሲሉ ዱዳ ይሆናሉ፣ ይንቀጠቀጣሉ፣ ላበላብ ያደርጋቸዋል። ፍቅር ነው ሄዶን ነው ማለት ከትምህርት አንጻር እንድታዩት ነው የምፈልገው። የምትወዱትን ሰው ስለምታከብሩት ሊሆን ይችላል መናገር የሚከብዳችሁ የምትንቀጠቀጡት። አንድ ጎረምሳ የተባለ ወይም የሰፈር ዱርዬ ወጠምሻ የተባለ ስንቶቹን ያገላበጠ ሰው የሚያፈቅራት ሴት ጋር ሲመጣ ሽባ የሚሆን ከሆነ ፍቅር ነው። እሺ ይሁን፣ ስላፈቀራት በቃ ስለሚወዳት ስለሚያከብራት ነው። እንዲህ ያለ ምናምን በቃ ይታሻል ይላል። ስንቱን እኮ ተዋ እያደረገ ጥርስ የሚያረግፍ ሰው ነው። ምን አስፈራው? ወድሻለሁ ወደጂ በቃ የኔ ሁኚ ምናምን ብሎ ማለት የሚችልበት ሁኔታ ላይ መሆን ያልቻለው ምንድነው? አቅሉን የያዘው እሷ ጋር ያለው አይነት ጥላ እሱ ጋር መጥቶ ሽባ ያደረገው ለምንድን ነው? እውነት ይሄ ፍቅረ ቢጽ ነው ወይ? ፍቅረ ቢጽ እንደዚህ ነው ወይ? የፍቅረኛ የጓደኛ ፍቅር ማለት ነው ፍቅረ ቢጽ። ብቻ ወደዚህ እንመለስና እዛ ውስጥ ዝርዝር ውስጥ አልገባም። ስትፈለግ ቆይታ ማታ ቤተሰብ ተራበሸና ደውላ እኔ ዱባይ ነኝ ያለሁት
ስታመቻች ቆይታ ነው። ከዚህ በኋላ አልመለስም፣ የባለቤቴ የማይደለሁም፣ ከሱ ጋር ሆኜ ድንግልናዬን አጣሁ። እንደገና መልሼም ደግሞ ለቤተሰቦቿ ነው እንግዲህ እንደዚህ የምትለው፣ ከሱ ጋር ሆኜ ድንግልናዬን አጣሁ። እንደገና ደግሞ ልጁ ወረደብኝ። ስለዚህ እኔ ከሱ ጋር መቀጠል አልፈልግም ስትል ጊዜ እንዴ እንደዛማ ከሆነ እንደዚህ ብላ አምናልኛለች። አሁን የሄደችው የጠፋችው እንደውም ከሱ ጋር ነው ማለት ነው። ይኸው ብሎ ኮሜንቱ ምናምን ሲያሳይ ቤተሰብ በጣም አፈረ፣ አንገቱን ደፋ። ከዛ ተደወለላት፣ ቤተሰቦቿ ማንንም ሰው አላገኝም ብላ ዘጋች። እናትና አባቷን ስትፈልግ ነው የምትደውልላቸው። አዋረድሽናል እንዳትደውይ ብለው። ከዛ ውጪ ከዚህ ሰው ጋር ጠፋች። ሌላ ህይወት፣ ሌላ ትዳር፣ በቃ ከምትወደው ከሚወዳት ጋር መኖሯ ነው በሷ ቤት አይነ ጥላ። እንደገና ወደ ዝሙት አመጣቸው። ከዚህ ልጅ ጋር ከሆነች በኋላ 6 ጊዜ ነው ያስወረደችው፣ ስታረግዝ ስታስወርድ። ከዚህ ከመጀመሪያ ከባለቤቷ ጋር 7ኛ ማለት ነው። 7ኛ ጽንስ ማስወረድ እንዴት ውስጧ ቻለ? በጣም ከባድ ነው። እና እዛ ደግሞ ጽንስ ማስወረድ በጣም ከባድ ነው አይደል? አንዱ ሀገር ሲሄዱ ምን ሲሉ ብቻ የደህና ልጅ የሀብታም ልጅ ስለሆነ ልጁ እንደፈለገ ይዟት ይዞራል። ከዛ ፈረንሳይ ገባሁ ትላለች፣ ከዛ ጣሊያን ገባሁ ትላለች። በአመት 2-3 ሀገር ነው የምትናገረው። ትዝናናለች፣ ምንም አይቀራትም። እዚህ ጋር የጎዳችው ሰው ነፍስ አይታያትም፣ ምንም ነገር አይታያትም። እና ይሄ ልጅ ጅንኑ ማለት ነው፣ የሰፈሩ ጅንኑ የተባለው ልጅ በህይወቱ በጣም የመጨረሻ ጊዜ ያዘነውና ድጋሚ ሴት በፍጹም መቅረብ አልፈልግም ብሎ ከእናቱ ጉያ ስር ተወትፎ ያ ሁሉ ሰርግ ያየ ልጅ፣ ያ ሁሉ ነገር ደስ ያየ ልጅ እንደዚህ ሆኖ በአንድ ኮሜንት ህይወቱ ሲንጣጣበት ከባድ ነው አይደል? እና በዚህ ሁኔታ ውስጥ ሆኖ ነው የተገናኘ ነው ከኔ ጋር። የት እንገናኛለን? በርሜል ጊዮርጊስ። አድራሻ ስልክ ተለዋውጠን ወደ አዲስ አበባ መጣን። እንግዲህ እኔ በርሜል ጊዮርጊስ 2017 ህዳር ወር ላይ ማለት አይልኩት አይደለ? የዛን ጊዜ ተገናኘን እና ታሪኩን እዛ ሲነግረኝ በጣም ነው ያዘንኩት። ትንሽ ነገረኝና ቆይ ከተማ ስንገባ ታወራኛለህ፣ ይሄ በጣም የሚገርም ነገር ነው ብዬው ስልኳን ሰጥቶኝ አዲስ አበባ አውርተን ደወልኩላትና የምርሽን ነው ግን እውነትሽን ነው እንደዚህ አድርገሽ ሄድሽው አልኳት። ማን አንተ አለችኝ። እስቲ እዩ ቴሌግራሙን፣ ማን መስልሻለሁ አልኳት። እኔ አላውቅም፣ ፎቶህን ገና ያለ ዛሬ አይቼው አላውቅም አለችኝ። እኔ መምህር ተስፋዬ ይባላለሁ። የሰው ህይወት እንደዚህ አበላሽተሽ የምትቀጥ ይመስልሻል አልኳት። ምን ልታደርገኝ ፈለግ ምናምን አለችና በኋላ ትንሽ ቆይታ ከ20 ደቂቃ በኋላ ደውላ የመምህር ድማ ልጅ እና ምን ልታደርግብኝ ነው? ድግምት ልታስደግብብኝ ነው? መተት ልታደርግብኝ ነው? ይሄ ድሮንም ደብተራ ምናምን ብላ ተሳድባ ዘጋችሁ። ከዛ ቮይስ አረኩላት። እግዚአብሔር ይገስጽሽ፣ ገጠመኝን ግቢና አዳምጪ። እኔ እንደዚያ ነገር የለብኝም። እኛ ራሱ የምንቃወመውን ነገር ነው እንደሆንኩ አድርገሽ የተናገርሽው። እኛ ራሳችን ደብተራ ተቃዋሚንና ደብተራዎችን እያሳደድኩን ያለሁት ቤተክርስቲያን ይሄ ነገር እንዳትቀበለውን እየተቃወምኩ ያለሁት ስላት ጊዜ እና ምን አድርጊ ነው የምትለኝ ታዲያ ካልሆንክ አለችኝ እኮ። ለምን እንደደወልኩ ሳታውቂ ስድብ ለምን ያስቀድምሽ? ስለዚህ ከዚህ በኋላ እግዚአብሔር እንዴት እንደሚያስተምርሽ ታያለሽ። እንዲህ አድርገሽ የሰውን ህይወት ከዛ አንቺም ተንከራተሽ ህይወትሽም አጉል ሆኖ እየኖርሽ እንደሆነ ነው የምረዳው እንጂ ሰላም መቼም አታገኝሽ። ስለዚህ ሰላም ነው ያለሁት። ሰላም ከሆንሽ ያለሽው ምናልባት ገንዘብ ስላልተቸገርሽ የምትፈልጊውን የምትጠጪ ደስ ያለሽ ሀገር እየዞርሽ ስለሆነ ከፍቅረኛሽም ጋር መቼም ባልሽ አልለውም ከፍቅረኛሽም ጋር ደስተኛ የሆንሽው በዝሙት ተስማምታችሁ ልቅ በሆነ ነገር ተስማምታችሁ ብቻ ሊሆን ይችላል እንጂ እግዚአብሔርን ላምልክ ብለሽ አንድ ስቴፕ መሄድ ስትጀምሪ የዛን ሰዓት ከፍቅረኛሽ ጋር አንድ ሌሊት ማደር አትችይም አልኳት። ማለት ምንድን ነው አለችኝ። በቃ ቻው ብዬ ዘጋሁት። ከዛ ብትደውል በዛ ቮይስ ብትልክ የለውም ምልክላት ትምህርቶቼን ነው። እሱን እንደዚህ እያረኩላት ነው ብዬ አላልኩትም። ስልኳን ስጠኝና እስቲ የምታያቸውን አንዳንድ ነገሮቿን ቲክቶኳን ስልክ አይደለም ቲክቶኳን ስጠኝ አልኩት። ቲክቶክ ላይ ደግሞ ጓደኛዋን አገኘኋት። ከጓደኛዋ ደግሞ ምን ወሰድኩኝ? ስልክ ነው የወሰድኩት። እንደዚህ አድርጌ ነው ይቅርታ፣ ቅድም ስልክ አይደለም የወሰድኩት እና ስልኩን በሲስተም ነው ያገኘሁት። እሱን ግን አጽናናሁትና ሌላ ሴት እንዳጋባ ትፈልጋለህ ወይስ? ኖ እኔ መንፈሳዊ ሆቴል ብቻ እንደዚህ ቆርቤ ስመጣ በቆረብኩበት ቀን ዝኔት ይመታኛል። ሶፋ ላይ ትንሽ ከተኛሁኝ ሲለኝ ስመክረው እንዲህ ማድረግ አለብህ ስለው እንደገና ደግሞ ግለ ወሲብ ያስቸግረኛል። ግን አርጌው አላቅም፣ ይመጣብኛል ሀሳቡ አርጌው አላቅም። እንደገና ደግሞ
በቃ ጭፈራ ሄድና ጨፍር ይለኛል። ግን አድርጌው አላውቅም። ሁሉ ነገር ሐሳብ ነው የሚያመጣብኛል። መልክአ ዑራኤል ጸልይ ያልኩት ምንድነው አለኝ። ቅዱስ ዑራኤል አይምሮ ከአንገት በላይ ስፔሻሊስት ነው። አይምሮን በተመለከተ ጭንቀት እንዳይኖርብህ፣ መንፈስን እንዲረጋጋ፣ እንደገናም ደግሞ ሐሳብህ፣ ዕውቀትህ፣ ሁሉ ነገርህ የእግዚአብሔር እንዲሆንና እንዲህ አይነት በሐሳብ እየመጣ ኃጢአት የሚያሰራህን መንፈስ ይዝልሃል፣ ያስታግስልሃል፣ ደግሞ ይፈውስሃል አልኩት። ዑራኤል እየሄደ እየተጠመቀ እያስቀደሰ መልክአ ዑራኤል እየጸለየ ምን እያለ እየተደዋወልን ሰላም እየተባባልን እኔ ልጅቷን በዚህ እያናገርኳት ነው። ከዛ አንድ ቀን ከ20 ቀን በኋላ ደውላ እያለቀሰች ደውላ እግዚአብሔር ይቅር ይለኛል አለች። ምን አጋጠመሽ አልኳት። ቮይስ ነው የላከችልኝ። ቮይስ ነው የላኩላት። አይ የምታቀርባቸው ገጠመኞችና ህይወቴ በጣም በጣም ተቀራረበብኝ። የኔን ገጠመኝ የሚመስሉ ግን ዮሴፍ እንዴት ያሰቃየኝ እንደነበረ ይሄ አሁን ፍቅረኛ ብዬ የምልህ እዚህም ውጭ ሀገር ከመጣም በኋላ ከሌላ ፈረንጅ ጋር ደግሞ ሄዶብኝ እኔ በጣም ተበሳጨው፣ ተናደድኩ ምናምን ብላ በሰውታ ነገረችኝ። እና የዝሙት መንፈስ ይሄ ነው እና ታሪክሽን ንገሪኝና ከዛ ልንገርሽ አልኳት። እና የሃይስኩል የቅድም መጀመሪያ የነገርኳችሁ እንዴት ፓርቲ ላይ ድንግልና እንደወሰደው ምናምን አሁን መዘርዘር አይጠበቅብኝም። በቃ ሲጨፍሩ ወሰደው እና እሱን ፓርት ሁሉ ዘርዝራ ነገረችኝ። ዝም ብዬ በትዕግስት አዳመጥኳት። ከዛ እናትና አባቷ ባዕድ አምልኮ ያመልኩ እንደነበረ ስጠይቃት ነው አያመልኩም፣ ግን የሚያመልኩ ቤተሰቦች ዘር እንደሆኑ እና ጨሌ የምታመልክ አክስት እንዳለቻት ቡናም እዛ ቤት ለመጠጣት ቤተሰቦቼ እናትና አባቴ እዛ ቤት እንደሚሄዱ ቡና ጠጥተው ብቻ እንዲመለሱ እንደታዘዙ ሌላ ነገር አድርጎ አልተበላችሁም። ቡና በማፈላበት ሰዓት መታችሁ ቡና ጠጣችሁ ብቻ ተመለሱ የሚባሉት። ይሄ ምንድነው? አቴቴ ጨሌ ወይም የቤተሰባቸው የእህትማማችና የወንድማማቾች የዛሩ መንፈስ ዋናዋ ሴንተሯ አክስትየዋ ነች። ስለዚህ አክስትየዋ ጋር ሁሉ የሚሰባሰቡና ቅዳሜ ወይም እሑድ ቡና ጠጥተው ይመለያያሉ ተጫውተው። ያ የመንፈሱን ግብር የአቴቴውን ግብር መስዋዕቱን ጠጥተው ይመለሳሉ ማለት ነው። እና ልጆቻቸው ዓለማዊ እስከሆኑ ድረስ ወደ እግዚአብሔር ቤት እስካልሄዱ ድረስ መንፈሳዊ እስካልሆኑ ድረስ መንፈሱ ምን ያደርጋቸዋል? ሰላም ያደርጋቸዋል። እና ሲሳሳቁ ሲጨዋወቱ ስታያቸው ምናምን ፊታቸው ላይ ከሚታየው ማዲያት በስተቀር በጣም ደስተኛ ቤተሰብ ይመስላሉ። ሁሉም ያክስት ልጅ አጎት ልጅ ምናምን ልጆቻቸው ግቢ ውስጥ ሲተራመሱ ስታያቸው በቃ የሚገርም ቤተሰብ ነው የምትሉት። ግን እግዚአብሔርን እስካልቀረቡ ድረስ ነበር ለካ። ሁሉም እህትማማቾችና ወንድማማቾች ከነ ልጆቻቸውን አያስቆርቡም፣ ቤተክርስቲያን አይሄዱም። ዝም ብሎ የጨዋ የመንደር ጨዋ ናቸው። ለዚህ ነው ልጅቷ በተኪል ነው ማግባት የምፈልገው ብላ ከዚህ ቤተሰብ ልታፈነግጥ ስትሞክር እና ቤተሰቦቿም ደግሞ ልጃችን የምታገባው በተክሊል ነው እያሉ ሲመጻደቁ እና በቃ እኛ አንካድምም ሲሉ ማትካድም ከሆነ ቡናውን ብቻ ጠጥታችሁ ሂዱ ነው የሚባሉት። ይሄንን ነገር ለማድረግ ግዴታ መሳተፍ አለባቸው። ምን ለማድረግ? ሰላም ለመሆን። ቡና ብቻ ከሆነ ምን ቸገረን? ቡናው ጠጣዋለሁ በስላሴ ስም ይላሉ። ለካ መንፈሱን እያበሳጩት ነው። እነሱ አልገባቸውም። እና ወደ ቁም ነገር ውስጥ መጣላችሁ። ልጅቷን ድንግልናዋን ያሳጣት ልክ እንደማን ያሳጣት? እዛ ቤት ውስጥ እንዳሉት ሴቶች ልጆች እንደ ዘሮቻቸው የእናቷ ቤተሰብ ናቸው። የአባቷቸው ግን አባትየውም ተሳታፊ ነው በዚህ ጉዳይ ላይ። ምክንያቱም በአገሩ የሚያውቀው ነገር ስላለ ያው ሚስቴን አግብቻታለሁ የእሷ ቤተሰብ መንፈስ ያው የኔ ማለት ነው። ምክንያቱም ዘሎ ይመጣብኛል ብሎ አስበው ይሳተፋሉ። እና ይሄንን አውቃለሁ ብላ ነገረችኝ። ታዲያ አንቺ እኮ በዚህ መንፈስ ነው በቃ ፖሰሲዮን። ስለዚህ የዝሙቱ መንፈስ ከዚህ ነው የጀመረው ስላት፣ አራው ከአጎቴ ልጅ ከአክስቴ ልጅ ከወንዶቹ ጋር ራሱ ዳራ ነበረ። ስለዚህ ጠቋር ነው ማለት ነው ያለብሽ ስላት ጊዜ አዎ ጠቋር ስትል ሰምቻለሁ። አክስታችን ደግሞ ጠቋር በምታመልክበት ጊዜ ጥቁር ለብሳ ነው ቡና የምታፈላው። ጥቁር ጥለት ያለው ነጠላ፣ ጥቁር ልብስ፣ ጥቁር ጫማ፣ ጥቁር ካልሲ፣ ሻሿም ጥቁር ሆና ታፈላለች። እና ምን ሞቶባት ነው ብለን እኛ እንጠይቃለን። ዝም በሉ ነው የምንባለው። ጥቁር ኩልና ጥቁር ሊፕስቲክ ሁሉ ምን ትቀባበት ጊዜ ብቻዋን ስታፈላ ጠቋር በሚነግስባት ሰዓት። እና አክስት ተብዬዋ ደግሞ በጣም ነው የምታጓራው። እድላቸውን ትናገራለች። በቃ ሁሉም ይሄንን ሰምተው ይበተራሉ። የአያታችን የቅድመ አያታችን ይሄ ባህል ነው ብሎ ስለሚያስቡት እንደ ኖርማል ለሚቆጥሩት ማናቸውን ቤት ገብተው በህመም በበሽታ አልቀጣቸውም። ለምን? እያመለኩት ነው። ተሰባስበው ቡናውን ይጠጡለታል። ምንም አላደረጋቸውም። ልክ እግዚአብሔርን ማምለክ ስትጀምሩ ብጥብጥ ይጀምራል። ለምን? በቁርባን አገባሽ ብሎ መንፈሱ ከቤተሰባቸው ተለይታ እንደዛ ስለሆነች በጣም ተናዷል። ግልጽ ነው አይደለ? ተናዷል። እና ይሄንን የቁርባኑን ጋብቻ ስላልፈለገው ወዲያው በተነው። በጣም በጋን አመት ሳይሞላው እኮ ነው። አይገርማችሁ? አመት ሳይሞላው
እባካችሁን በቁርባን ለመጋባት የምትፈልጉ ድንግል ባትሆኑ የምትሆኑ ማለት ነው መጋባት የምትፈልጉ ሰዎች አንደኛ አዕማደ ምስጢራትን ብትማሩ፣ ሁለት መንፈሳዊ ነገር ብታውቁ፣ የሆነ ትምህርት ትንሽ የገባችሁ ብትሆኑ ደስ ይለኛል። ዝም ብሎ ዘሎ እኔ በቁርባን ነው የማገባው አይባልም። መሰረታዊ ትምህርት ብትማሩ ደስ ይለኛል። በተለይ ስለ ምስጢረ ቁርባን በቂ ትምህርት ቢሰጥ። ምስጢረ ቁርባን በሶስት ተከፍሎ ነው የሚሰጠው። አንደኛ በብሉይ ኪዳን መርገፉ ቁርባን በምን ይመሰል ነበረ፣ ስለ ቁርባን ክርስቶስ እንዴት አድርጎ በምሳሌ ያመጣ ነበረ የሚለውን። ሁለተኛ በአዲስ ኪዳን ክርስቶስ ቁርባንን እንዴት አድርጎ ለእኛ እንደሰጠንና የዘላለም ሕይወት እንዴት እንደሆነን። ሶስተኛ ደግሞ የቆረበ ሰው እንዴት ብሎ መኖር አለበት። ከቅዱስ ቁርባን ጋር ተያይዞ የሚመጡ ጥያቄዎች፣ አመጋገባችን፣ ባህሪ፣ ጸባያችን ከመንደር ጋር፣ ከቤተሰብ ጋር፣ ከሰፈር፣ ከትምህርት ቤት፣ ከመስሪያ ቤት፣ ከአጠቃላይ እንዴት መኖር ይቻላል የሚለው ትምህርት በደንብ ተለይቶ መሰጠት አለበት እና በደንብ ነው ያወራነው። በቮይስ ስትልክልኝ ስልክላት ከሌሊቱ 8 ሰዓት ተኩል ሆነብኝ። በቃ እንቅልፌ አንገላጀልኝ። ከዛ ይቅርታ ከዚህ በኋላ መተኛት አልችልም፣ ማነው ቮይስ መላክ አልችልም፣ ጠዋት ቮይስ እንላላካለን ብዬ አልኳት። እሺ አለችኝ። እኔ ከተኛው በኋላ እሷ የቮይስ ማዕት እያለቀሰች ስትልክ ነበረ። ከዛ ያንን ቮይስ ለካ እሷ ስትተኛ ደግሞ እሷ አይቶታል። ፍቅረኛዋ አይቶት ደውልልኝ። መምህር አለኝ። አቤት። እንዴ ከፍቅረኛዬ ጋር ስታወራ ነው ያየው አለኝ። አዎ። ማን አንተርኩት? እኔ ፍቅረኛዋ ነኝ። ኦኬ። ታውቀኛለህ? ስለ ጊዜ አዎ፣ ቤተሰቦቼ ያንተን ትምህርት ያዳምጣሉ አለኝ። ኦኬ። ለምን ታዲያ እንደዚህ አይነት ስቃይ ታሰቃያታለህ? ከትዳሯ ተለይታ እንደገና ደግሞ በቁርባን ያገባች ልጅ ከትዳር አፋተህ ጽንሱ እንዲጨናገፍ አድርገህ እንዴት እንደዚህ ታደርጋለህ? እወድሻለሁ እኮ ብለህ ትዳሯን በትነህ እንዴት እንደዚህ ታደርጋለህ? አንተ ራስህ ዘማዊ ነህ። ስለ ጊዜ ወይኔ ተያዝኩኝ፣ እናትና አባቴ ሸውጄ ብመጣ በጎን አገኘኸኝ አለኝ። እኔ አንተን አገኛለሁ ብዬ አስቤ አይደለም፣ እሷን ያናገርኳት። እሷን ደግሞ ያገኘኋት ደግሞ በባሏ በኩል ነው። አንተን ከነ ቤተሰብ አላቅህም አልኩት። ኧረ ቤተሰቦች እኮ ያንተን ትምህርት ያዳምጣሉ፣ አመፀኛ ነኝ እኔ አልሰማችሁም ነው የምላቸው። በጣም ነው በቃ የምናደደው። በቃ ይሄን ትምህርት ስለ መንፈስ ስታወራ ግን ቮይሱን እንዳለ አዳምጬ ነው አሁን የደወልኩልህ አለኝ። እንዳለ የላኩላት ነው አዳምጦ። ስለሱ ራሱ አውርቻለሁ። የዝሙት መንፈስ አለበት። ከፈረንጅ ጋር አጠገቤ ካለች ፈረንጅ ሴት ጋር ሩካቤ እንትን ፈጽሞ አናዶኛል ብላ ስትልክልኝ እንዳወቀች አያቅም ነበረ። በቮይሱን ያወቀው እና መምህር ምንድነው ማድረግ ያለብኝ አለኝ። ይኸውልህ በጣም ትልቅ ጥፋት ያጠፋኸው፣ አሁን ከፊት የሚገጥምህ አንድ ነገር አለ። እሱ ምንድነው? ዋጋ ትከፍላለህ። ላጠፋኸው ጥፋት ሁሉ ዋጋ ትከፍላለህ። ይበለኝ እያልክ ነው መቀበል ያለብህ። ይቅር በለኝ ግን ማለት አለብህ። ይበለኝ እያልክ ለኃጢአትህ ዋጋ እየተከፈልህ እየተቀበልክ እንደሆነ ማሰብ አለብህ ብዬው በጣም ደንግጦ እሺ አሁን ምንሽ ተኝታለች ለጊዜ አሁን ተኝታለች አለኝ። ለብቻ በስልክህ ላይ እምልክልህን ትምህርት አዳምጥ፣ ግን የኔን ትምህርት እያዳመጥክ እንደሆነ እንዳትነግራት አልኩት። እሺ አለኝ። ከዛ መልሶ ደወለ ደግሞ ከዛ ዝም ብለህ አውራኝ አስተምረኝ። ፈራውኝ ቤት ውስጥ እኔ እኮ በአባቴ ነው የወጣሁት አለኝ። እንዴት? አባቴ እኮ እንደዚህ እንደኔ ዘማዊ ነበር፣ የሰፈር ሴት አይቀረው ያተራምሳል ምን ያለ። አሁን ግን ቆራቢ ሆኖ ከእናቴ ጋር ያንተን ትምህርት ቁጭ ብሎ እያዳመጠ ነው። ስለዚህ የእሱ መንፈስ ነው እኔ ጋር የመጣው አለኝ። የእኔን ትምህርት ከማዳመጣቸው በፊት አንተ ጋር መጥቷል፣ መደበቂያ አግኝቷል። አንተ የአባትህን ቦታ ተክተህ እየሰራህ ነው መንፈሱ ላይ። ምናልባት አባትህ እናትህን ያገቡት ወይም እናትህ አባትህን ያገቡት በምን እንደሆነ ቼክ አድርግና ደውለህ መልሰህ ጠይቀኝ አልኩት። ከዛ እሺ ብሎ ዘጋና አባዬ እናቴ እንዴት ያገባኸዋል? ዝም በል አንተ ወመኔ የሰው ትዳር አፋተህ ምናምን ብለው ሲሉ ጊዜ አባዬ እባክህን ንገረኝ፣ እንዴት ያገባሃት እናቴ? እኔማ ያገባኋት በመስተፋቅር ነው እና ደግሞ ስንፈተ ወሲብ ችግር ስለነበረብኝ ጥሩ ዝሙት ፈጻሚ ለመሆን እኔን ማልውጠው የማይሰጠኝ ደብተራ ኮተት አልነበረም። ያን ሁሉ ተጠቅሜ ዝሙት ላይ ጎበዝ እንደሆን ሞከርኩኝ፣ አረኩት በወጣትነቴ። ግን ያው ትርፉ እናንተ ናችሁ። ሴቷ እህትህን አይተሃታል። ያሳደጉትን የአክስትህ ልጅ አይተኸዋል። የአክስት ልጅ አሳድገዋል። አንተም ያው እንደዚሁ አለል የሆነ ቀረህ። አንድ ቁም ነገር ልጣ፣ አንድ ከእናንተ መካከል እንደ በወግ ማድረግ የሚያገባ ይሄ ይበለኝ የራሴ ነው ሲሉ ይበለኝ በልብየው አልነበረ። ቻው በቃ አባ እያለና መልሶ ዘጋና አባቴም እኮ ይበለኛል አለ እኮ ነገር ይሄ ነበረ። እሳቸው ይበለኝ ብለው እየቆረቡ ነው። ግን በሽታ አለባቸው የለባቸው ማለት? አዎ ያስላል፣ አስማ አለበት፣ ኮሌስትሮል አለበት፣ በቃ የሌለበት የለም። ምን ይላሉ አልኩት። ይበለኝ፣ ሁሌ ይበለኝ ነው የሚለዋል። በቃ ግን መምህር እውነት ከእናትና አባቴ ጋር አላወራህም አለኝ። በፍጹም አላወራሁም፣ እግዚአብሔር ምስክሬ ነው አልኩት።
በቃ አምናለሁ መንፈስ ቅዱስ የሚያናግር እኔ ከዚህ በኋላ እንዲያውም ሳልለወጥ ሳልስተካከል እናትና አባቴን አላገኛቸውም። የእሷ ህይወት እንዳይበላሽ እዚህ ጥያት ወደ አዲስ አበባ ልምጣና በርሜል ላከኛለኝ። በርሜል ኩኪስ እሺ ያልኩኝና ና አልኩት። ግን እሷ እዛ ከማን ጋር ነው የምትሆነው ስለው ጊዜ ምን አትሆንም፣ ጥሩ ቤተሰብ እጅ ላይ ነው ያለችው። ትቻት ከመጣሁኝ እንዲያውም የራሷን ላይፍ መኖር ትጀምራለች አለኝ። ትታሃትን አልኩት። ከዛ ትቷት መጣ። እሷ እዛ ብዙ ለምዳለች። ያው ብዙ ለምዳለች ስላችሁ ማውጫ መግቢያውን ገንዘብ እንዴት እንደሚገኝ ምናምን ስለምታውቅ አትቸገርም። መጣ። በርሜል ላኩት። ወዲያው የመጣው በሳምንት ውስጥ ተገናኘን። ቁጭ አለ። ስቲል በቃ ልጁ ከበርሜል ወጥቶ እንትን ከአቡነ ሐራ ወጥቶ በቃ እዛ የማይዞሩ አሁንም ራሱ ጸበል ለጸበል ነው የሚዞረው። በቃ ልጁ የዝሙት መንፈሱን ተቆጣጠሩ። እዛ ጸበል ቦታ ላይ ራሱ የዝሙት መንፈሱ አስቸግሮት ከጸበልተኛ ጋር እንዲጋደም ሁሉ በቃ ጫፍ ያደርሰው ነው ይመልሰዋል። ከአንዳንድ ሴቶች ጋር ይላመዳል፣ ይላፋል፣ ይላል። ከዛ ደግሞ መልሶ እንደገና አይ የእግዚአብሔር ቤት መጥቼ አላጎድፍ ይምላ ዞሮ ከዚህ ማን ብሎ ያባራቸውና ደግሞ ይርቃል። እንዲህ እያደረገ ራሱን ሲጠብቅ የነበረ ሰው አሁንም ድረስ አለ። ይቺ ልጅ የዛን ሰዓት ጥሏት ሲመጣ እኔና እሷ እያወራን መምህር ጥሎኝ እኮ ሄዳለች። ጥሎሽ ሄዳ ተይው ምን ችግር አለ አልኳት። በቃ ተይው እና ቮይሱን አዳምጨዋለሁ። መልስ መልሼላታለሁ። መስገድ መጾም መጸለይ ጀምራለች። እዛው ጣሊያን ነው ፈረንሳይ ጣሊያን ይመስላል። ጣሊያን ካሉት የኔን ትምህርት ከሚያዳምጡ ተማሪዎች ጋር ቤተክርስቲያን እየሄደች ታስቀድሳለች። መቆረብ ጀመረች። በደንብ የታሸች ልጅ ሆና ፎቶዋን ስትቆርብ ቪዲዮ ምናምን ቅረጹልኝ ብዬ ከዛ ክርስትናስ የባለቤቷን የጅንኑን ማለት ነው ክርስትና ስም እጇ ላይ ጽፋ እየቆረበች እንደሆነ የሚያሳይ ቪዲዮ ስሩልኝ ብዬ ጓደኞቿን የኔን ተማሪዎች ማለት ነው ላኩና ለማን ላኩለት? ለባልየው። ከዛ መምህር ማናት ይቺ ልጅ አለኝ። ፊቷ አይታይም፣ ፊቷ እንዳታሳዩ ብያቸዋለሁ። ፊቷ ሲገለጥ ማን ትመስልሃለች አልኩት። እኔ እንጃ ሚስት ልታጋባኝ ነው አለኝ። አዎ ላጋባህ ነው። ልክ እንደ አቡነ ተክለ ሃይማኖት እናትና አባት ማለት ነው። ጸጋ ዘአብና እግዚአብሔር ወይም እግዚአብሔር የመረጣት ሐረያ ማለት መረጣት ነው። ህሪት የተመረጠች ሂሩት ምርጥ ማለት ነው በግዕዝ። እሺ እና ምናልባት ታሪኩን ታውቁት ይሆናል። ዝም ብዬ 30 ሰከንድ ልንገራችሁ። ሞቶሎሚ የሚባል የወላይታ ንጉስ በወቅቱ ተጽዕኖ ፈጣሪ ነበረ። በጣም የዳሞት ሀገር መሪ ነው። ዳሞት የምትባል ሀገር አሁን ዛሬ ላይ ወላይታ መሰለችኝና የዛ ሀገር መሪ ነውና የአቡነ ተክለ ሃይማኖትን እናት እግዚአብሔርን ወስዷት ነበር ሊያገባት እና ቅዱስ ሚካኤል ከእጁ ነጥቆ አምጥቶ ቤተ መቅደስ ያስቀምጣታል። ማንጋ ጸጋ ዘአብ ዕጣን እያጠነ ነበር። ቤተክርስቲያን ቤተ መቅደስ ማጠንት እያጠነ ነበርና ማነሽ አንቺ ሲላት እኔ አንድ እንደዚህ ሆኜ ማንበላ ብቻ ሰፊ ነው ታሪኩ። ከዛ አይን እርግቧን ገለጥ ስታደርገው ጊዜ የኔ ሚስት ከየት መጣሽልኝ? ቅዱስ ሚካኤል ከየት አመጣልኝ አለና በዛ የተነሳ ሌላ ትዳር ማግባት አለመግባቱን ቼክ አድርጋ ጠይቃ ምን ብላ ነው። እኔ ከዚህ ነው የተማርኩት። ይሄንን ታሪክ ምሳሌ አድርጌ ነው ላገናኛቸው የፈለኩት እና ማግባት አለማግባቱን ከሌላ ሚስት ጋር እየኖረ ነው አይደለም የሚለውን ጠይቃ አጣርታ ምን ብላ ነው ሌላ ሴት መስላ ከዛ በኋላ ራሷን ገልጣ እኔ እግዚአብሔር ነኝ እና ታማኝ ባለቤቴ ብላ እንደገና የአቡነ ተክለ ሃይማኖትን መወለድ ደግሞ የነገሩን ማለት ነው። ታሪካቸው በጣም ባይዘዌ የአቡነ ተክለ ሃይማኖት ገድል ግማሽ ለግማሽ ከፍላችሁት ግማሹ የእናትና አባቱ የተክልዬ እናትና አባት ታሪክ ነው። የሚገርም በቃ የሆሊውድ የፊልም ፕሮዲውሰሮችና ዳይሬክተሮች ቢያገኙት የሚገርም ፊልም ይወጣል። በመሰረቱ ሰርተውታል። ተክለ ሃይማኖት የአቡነ ተክለ ሃይማኖትን ገድል አንደርወርልድ የሚለው ፊልም ከሳቸው የተኮረጀ ነው። አንደርወርልድ እስከ ፓርት 3 ነው ፓርት 4 ድረስ ሰርተውታል። ልክ የተክልዬን ገድል ላይ ያለውን 9 ተኩላዎች ተኩላ የሚጋልቡ ሰዎች መጥተው ተክልዬን የሚመስሉ ሽማግሌ ደግሞ እንደዚህ አድርገው በበትራቸው እንደዚህ አድርገው በተክልዬ በመስቀላቸው ነው ጅብ የሚጋልቡ ባለዛሮችን እንዲያደርጉት። እዚህ ጋር ደግሞ የፊልም አክተሮቹ ደግሞ ተኩላዎችን ነውና ኮርጀዋል። ከዚህ ከፊልሙ ላይ ያው ያነባሉ ለማለት ነው። ግን የቅድስት እግዚአብሔርያንና የጸጋ ዘአብን ታሪክ ደግሞ በፊልም ቢሰሩት የሚገርም ፊልም ነው የሚወጣው። እስቲ አንብቡት። የጸጋ ዘአብና የእግዚአብሔርያን ሙሉ ታሪካቸውን እንዴት አድርጎ ሌሊቱን ሙሉ ስትተጣጠብ ለንጉሱ ሙሽራ ሆና እንዴት መቅረብ እንዳለባት ሲታይ ከዛ ታስራ ስታለቅስ ቅዱስ ሚካኤል ሆይ ከዚህ አውጣኝ እባክህ ከዚህ አድነኝ ብላ ስትጸልይ እንዴት ነጥቆ እንደሚወስዳት ምናምን እንዴት አድርጎ አምጥቶ ሸዋ ላይ አምጥቶ ደግሞ እንደሚያስቀምጣት ከወላይታ አምጥቶ
የሚገርም ታሪክ ነው። በዚህ አጋጣሚ ጋብዣቸዋለሁ። እሺ። እና እኔ ይህን ታሪክ ስለማቅ ምንድን ያደረኩት በስልኩ ላኩለት። እቺ ማናት ሲለኝ ለአንተ ያጫዋት ሚስት ነች፣ ስለአንተ ነግሬያት እስቲ የኔ ባል ነው ወይስ አይደለም ብላ ክርስትና ስምህን እጇ ላይ ጽፋ እየቆረበች ነው ብዬ ስለው እጇ ግን አዲስ አልሆነብኝም አላለኝም ማለት ስለው እጇ አዲስ አልሆነብኝም የማውቀው እጅ ነው እና ደግሞ እሷ ትሆናለች ብሎ በፍጹም አይገምትም። እውነተኛ ሰው እንደዚህ ነው። ከዛ ሳምንት ቆየና መምህር የላክልኝ ፎቶ ግራ እያጋባኝ ነው፣ የታለች ልጅቷ አገናኘኝ አለኝ። አገናኝሃለሁ ትመጣለች አልኩት። ደግሞ ቤተክርስቲያኑ የዚህ ኢትዮጵያ ውስጥ ያለ ቤተክርስቲያን ነው፣ ውጪ ነው አለኝ። አዎ አልኩት። ማናት ብሎ በቃ ስሟን ሊጠቅስ አፉ ላይ በቃ ማለት እንዴት ብሎ ይገምት? እሷ ነች ካለ እንዴ እሷማ ዘማዊ ነች እዛ ጥላ ጠፍታለች እንዴ ብዬ ልለው እንደምችል የሚያስበው። ከዛ በቃ ችግር የለውም ሰሞኑን ስለምትመጣ ይሄ ባለቤትሽ ነው የምታገቢው ሰው ነው እና ህይወቱ የተጎዳ ነው ብዬ ነግሬያታለሁ። መታ ታጽናናሃለች እና ምናልባት ታሪክ ለታሪክ ስትግባቡ የዛን ሰዓት እሷ የተጎዳች ሰው ስለሆነች ትግባባላችሁ አልኩት። እሺ አለኝ። ይሄን ባልኩት በሶስተኛ ቀን መጣች። ራሷ ልትመጣ ተዘጋጅታ ነበረ። ይሄን በተነጋገርን በአራተኛ ቀን ላይ መጣች። አምስተኛ ቀን ላይ ከሱ ጋር እኔው ጋር ያሳረፍኳት። ከዛ አንድ ማቃት ይዣለች እሷ ጋር ማረፍ ፈልጋለሁ ስትለኝ እዚህ ችግር የለውም ሂጂ አልኳት። እየጾመች እየጸለየች ምን እያለች እየሰገደች የነበረች ልጅ ስለሆነች ከስታለች። የድሮ ፎቶ አይገናኝም ጭራሽ። ከዛ ካፌ እንገናኝ ወይስ ቤተክርስቲያን ግቢ ውስጥ ይሻላል ግራ ገባኝና እንዲያውም ሰለሞን ተርቢኖስን ደውዬ ስራ ላይ ነኝ አለኝ እንጂ እሱ መኪና ውስጥ ቁጭ ብለን ልናወራ ነበር የፈለኩት መጀመሪያ። ምክንያቱም የእሱ መኪና ትንሽ ውስጡ ሳውንድ ፕሩፍ ስለሆነ አይረብሸንም እና እዛው ናፍቆታቸውን በቃ እንዲያወሩ ምን እንዲሉ ነበር የፈለግነው። ቤተክርስቲያን ከሆነ ደግሞ ይጫጫዋሉ የሆነ ነገር እንዳይፈጠር ነው። እሱን እዚህ ጋር መንፈሳዊ እያደረኩት ነው። ጠብቅ ታገስ፣ ያንተ የሆነች የታጠፋም ስለ ጊዜ መምህር እኮ ማግባት አልፈልግም ብሎኝ፣ አይ እንደዚህ ብሎ ነገር የለም በቃ ወንድ ልጅ ነህ መጽናናት አለብህ፣ ሌላ ጓደኛ ትይዛለህ ስለው ያንተ ተማሪዎች ከሆኑ ብቻ ነው የማገባው እንጂ ሌላ እኔ አልፈልግም ብሎኛል። አሁን መጨረሻ ላይ ሰሌም አልተመቸኝም ሲለኝ ገርጂ ማርያም ይዣት ሄድኩኝ እና እሱ እዛ እየመጣ ነው። ዛፉ ስር ገርጂ ማርያም እንደገባችሁ በስተቀኝ በኩል ዛፎች አሉ። እዛ ዛፍ ስር ቁጭ አልኩኝ። መጣች። እሷም ይዣት ሄድኩኝ ስላችሁ ምንድነው አብረን መተን ነበረ። ከዛ እቃ ላምጣ ብለኝ ጊፍት ማተብ ልታመጣለት ቃለ መሐላ ለምታደርግበት ማተብ ልታመጣለት ነበረ የሄደችውና መጣች። ስትመጣ አላወቀም፣ ከጀርባው ነበር የመጣችው። ይኸው ያንተም የኔ የምትላት ልጅ ይችትል ያልኩት። ብድግ ብሎ ዞሩ እንዲሳያት ጊዜ ደነገጠ። ዘጭ ነው ለወቂ ከተቀመጠበት ድንጋይ ላይ ወርዶ መሬት ላይ ወደቀ። በቃ እኔ አላምንም አለ። እኔ አላምንም ምንድን ነው ማለት እንዴት እንደዚህ ሊሆን ቻለ መምህር አለኝ። በቃ የጓደኛዋን ቲክቶክ አሳየኛል። በዚህ በዛ አድርጌ አስተካክያታለሁ እና አሁን ያልተስተካከለው ነገር ቢኖር የፍንጭት ጥርሰ ፍንጭት ጓደኛዋ ህይወት ነው። አሁን ስላቸው ሳይሆን የዛን ሰዓት እናንተ ግን ቦታ ይዛችሁልኛል። አሁን ይቅር ትላታለህ አትላትም? እሷ ይቅርታ ያደርግልኛል ብላ አስባ ነው የመጣችው። ምክንያቱም የኔ ተማሪ ስለሆንክ ያደረገችው ነገር ሁሉ ትክክል እንዳልሆነ ከአንድም 7-6 ጊዜ ጽንስ እንዳስወረደች ህይወት ታሪኳ በጣም የሚያስፈራ የሚያስደነግጥ እንደሆነ ነገርኩት። እና ግን ያ ሁሉ ነገር የሆነው በዝሙት መንፈስ ቤተሰቦቿ እንዴት አይነት ባዕድ አምልኮ ያመልኩ እንደነበረ ማምስ ነግረው አረ እኔ ችግር የለውም እኔ እቀበላታለሁ ብሎ ጭራሽ እሷ ጎንበስ ብላ እግሩ ስር ይቅርታ አድርግልኝ ልትለው የተዘጋጀ ሴት ቀድሟት እግሯ ስር ይቅርታ አድርግልኝ ብሎ ጫማዋን ሲስም ፌንት ወደኋላ በቃ። ከዛ ሰዎች መጥተው ምናምን ምንድነው ሲሉ ጊዜ አይ በይቅርታ የተያዘ መንፈስ ነው። እስካሁን ድረስ አልጮኸችም እኮ ሰይጣን የሚባል ነገር አልጮኸም። እግሯ ስር ሄዶ ስለሳማት ብቻ እግሯን ስለሳመ። አያችሁ ትህትና፣ አያችሁ ቅድስና፣ ንጽህና እንዲህ ነው። ለዚህ ነው ክርስቶስ ይሄን ሲመታችሁ ይሄን ስጡ፣ ጠላታችሁን ውደዱ፣ ክፉ ላደረገባችሁ በክፋት መልሱ ያለው። እኔ ጎንበስ ብዬ እግራችሁ እንዳጠብኩኝ እናንተ ደግሞ እርስ በርሳችሁ እንዲሆኑ ያለው ያለ ምክንያት አይደለም። ራስን ዝቅ ማድረግ በክርስቶስ ከሆነ ጠላታችሁን ተሸረክቱታላችሁ። በቁሟን የተገነደሰችው ድንጋዩ ቋ አብጎ ፈንክቷታል። ካሁን አይኗ ታወረን ያልኩት ለምን ከዚህ ጋር ድንጋይ ከመታችሁ ይሄ ይታወራል። የታወቀ ነው።
ማንም ሰው ከኋላ ህፃን ልጅ በኋላው እንዳይወድቅ ተጠንቀቁ። ለምን ቀጥታ የአይናችሁ እንትን ያለው እዚህ ከኋላ ስለሆነ ሎክ ነው የሚያደርገው። በጣም ጥንቃቄ መደረግ የሚገባው ፓርት ነውና በጣም በቃ ተጨነቀ ውስጤ። ለምንድነው ልጅቷ የሆነ ነገር እንዳትሆን ነው። ስትነቃ አይኔ ማየት አልቻልኩም እንዳትል ፈራው። ዛፍ ስር አስቀመጥናት፣ ሃይላንድ ውሃ ከፈከፍንላት። ነጭ በነጭ ነው የለበሰችው። በቃ ፊቷ ያበራል። ማት ይሄ እንዴት ነው መንፈሳዊ ህይወት አለ አይደል? ከዛ የኔ ውዳት ትይጅብኝ በማርያም እንደዚህ አትሁኚ ማን ብሎ ከዛ ወደ ራሷ ስትመለስ እንደገና ተያይዞ መለቃቀስ። ለምንድን ነው የቀደምከኝ? ለምን እግሬ ስር ገብተህ ቀደምከኝ? እኔ መሰለኝ ሌላ ነገር ነበር። ለካ እሷ እኔ ነበርኩ መጀመሪያ መውደቅ የነበረብኝ። አጅሬው ተናዶ እንዴት የሆነ ሳለ ይመጣና ደግሞ አይሆንም፣ በዚህማ አልያዝም፣ አባረሬው አለያይቻቸው እንደገና አይሆንም፣ ይሄ ዘራችንን ማሰደብ ነው፣ ይሄማ ፋሚሊያችንን ማሰደብ ነው ይላል። ግን ሪከርድ ያደረኩትን መልሳ ስታዳምጠው ግን የአክስቷ ድምፅ ነው። አክስቷ ላይ ያለው የቤተሰቡን የተቆጣጠረው ዛር አንድ ዘራችሁ ላይ አንድ የቤተሰባችሁ ፋሚሊያችሁ ዘር ላይ ያለው መንፈስ ሙሉ ዘመዶቻችሁን የሚቆጣጠረው ሲለቅሶ ወይም ሰርግ ሲሆን እዩት። አለባበሳቸው፣ ዘመዶቻችሁ፣ እናቶች የፀጉር አተኳኮሳቸው፣ ሁሉ ነገራቸው፣ ሹሩባቸው፣ ኮቴሻ ይሄ ቀንድ የሚቀነደቡት ፊታቸው ላይ የሚለጠፉት ነገር ጨንገር የሚመስለው ሰይፉ ጨንገር የሚቀባው አዳኝ ወርቁ የሚያደርገው ሁሉ ነገር ተመልከቱ። አንድ አይነት ናቸው አይደል? የዛር መንፈሱ ተመሳሳይ ነው የሚያደርጋቸው። ወንዶቹም እንደዛው ወይ አግብቶ የፈቱ ይሆናሉ፣ ወይ ትዳራቸው የተናጋ፣ ወይ ውሽማ፣ ወይ ዲቃላ የወለዱ ብቻ ተመሳሳይ ዘር ነው የሚኖራቸው በወንዶቹም በሴቶቹም በኩል። ለምን አንድ የሚመለክ በዘራቸው ውስጥ አንድ አባት ብዙ ልጆች ወልዶ እነዚህ የተወለዱ ልጆች ደግሞ ወልደው ዘራቸው ሲበዛ ማለት ነው። እሺ እና በቃ ተናደደች። የአክስቷ ድምፅ ነው የምትሰማው። ኧረ መምህር ይሄ ድምፅ እኮ የአክስቴ ድምፅ ነው፣ ወይኔ ቤተሰቡን ተቆጣጥረዋለች ማለት ነው። እንዴት ነው አሁን ማላቀቃቸዋለች? በይ እንግዲህ እግዚአብሔር ይርዳሽ አልኳት። ሁለቱ ተያይዘው ዘበኞቹ መጥተው እስኪያዩ ድረስ ታላቀሱ። ምንድን ነው ማለት ሲሉ አይ ምንም አይደለም፣ በቃ ከውጭ ሀገር ነው የመጣችው እሷ፣ ተነፋፍቀው ነው ማማልኳቸው። እሺ አሉ። ታዲያ ለምን ትቀርጻለህ? እሷ አይመለከታችሁም፣ ራሴ አይደል ያመጣኋቸው። አዎ ሂዱ በቃ ተበተኑ፣ አይመለከታችሁም ብዬ የማይመለከታቸው ውስጥ ገቡና ቪዲዮን ባሳያችሁ በጣም የምታለቅሱት ስለማይፈቀድልኝ ነው። ምክንያቱም አንዳንድ ጊዜ አበሻ ቪዲዮ ሲያገኝ ይቀባበለዋል። ኮሜንት ላይ የመነኩሴው ባለትዳር መነኩሴው ቪዲዮ ላይ ኮሜንት ላይ አንድ ነገር አየሁና አንዷ ምን ብላ ጻፈች? እነዚህ ያንተን ትምህርት የሚቃወሙ ግን ዩቲዩብ ያላቸው አንዳንድ ሚዲያዎች አሉ፣ ትልልቅ ሚዲያዎች እነ ማንስባቸው እነ ነጋሽ ሚዲያ፣ እነ ራማ ቲዩብ፣ ሌሎቹም እነ ልዑል ሰገድ ሊሆኑ ይችላሉ። ሌሎቹም መንፈሳዊ የሚባሉት ማነው ደግሞ አንዱ ብቻ ብዙ ናቸው። እንደዚህ አይነት ሚዲያዎች አንድ አይነት ሀሳብ ያላቸው ሚዲያዎች ሌላ አስገድዶ የደፈረ እነ ጸጌ ክፍሉ ሊሆን ይችላሉ። ሌሎቹም እነ ሚዲያ ላይ ተጽዕኖ ይፈጥራሉ ተብሎ የሚታሰቡ ሰዎች ማለት ነው። አስገድዶ የደፈረ መነኩሴ ወይም ትዳር ላይ ችግር የፈጠረ የሆነ ቦታ ኢንተርቪው የተደረገ የዘማሪት ዮርዳኖስ ደጀኔን ቄስ ደበበ ምናምን የሚባለውን ሰውዬ ቪዲዮ እንዴት እንዳራገቡት አይታችኋል አይደለም? ሌሎችም እንደዚሁ አንድ መነኩሴም እንደዚሁ አንዲትን መነኩሴ አስወልዷት ወደ ጎንደር ነው ጎጃም አካባቢ ላይ አሁን ልጁን አምኗል ተቀብሏል ተባለ። ቪዲዮ ተራገበ። እኛ የምንለቃቸው እኛ ዩቲዩብ ላይ እኛ የምንለቃቸው ዩቲዩብ ላይ ግን አንድ መነኩሴ እንዲያደረገ ሲባል ውሸት ነው። ይኸው በስልክ አስገብተን ስናናገር ሴትዮዋም ስትመሰክር ማንም ይሄን ነገር ቫይራል አያወጡትም፣ አይነካኩትም። እኛ የምንለቀውን ቪዲዮ እንደ ምስክር እንደ ማስረጃ አድርገው አዎ እንደዚህ እያደረጉ መነኩሴዎች እንዲያደረጉ ነው ምናምን ተብሎ አይነገርም። በቃ ማለት ይሄን ርዕስ ለምንድን ያነሳሁት? ብዙ ጊዜ ቪዲዮ ሲፖሰት የኛ መጥፎ ጎናችን ሲለቀቅ ግን ያራግቡታል። አያችሁ፣ ከኛ መካከል የሆነ ነገር ሲነሳ ያንን ነገር በቃ ይቀባበሉታል። ህዝብ የሚያስተምር ነገር በትክክል መነኩሴም ደፍሮ ሊሆን ይችላል። ትዳር ውስጥ ያለ መነኩሴ የሆነ ልብሱ እያወለቀ ብዬ ደጋግሜ በየዓመቱ እናገራለሁ። የእኛን ቪዲዮ የትኛውም ዩቲዩበር እንደ አንድ ትምህርት ማስተማሪያ ብሎ ወስዶ አይማርበትም። ለምን? አንድ ናቸዋ፣ መንፈሱ ተመሳሳይ ነዋ። እነሱ ከኛ ጋር ያላቸው ጥላቻ የመንፈስ ጥላቻ ነው። መናፍስቱ እነሱ ጋር ሆነው እንዴት እንደሚሰራ ይታወቃል። ስለዚህ ቪዲዮ ቀርጬ እኔ ዶክሜንት ነው ማስቀምጠው። ዶክሜንት አድርጌ ቁጭ አደርጋለሁ።
ያን ቪዲዮ ግን ሲቀርጹ የነበሩ ሰዎች አሉ። አንድ ልጅ በተለይ ሰንበት ተማሪ ነው እዛው የሚገርማችሁና ልትፖስተው ነው አልኩት። አንተ ያለህበትን ቪዲዮ እኔ አልፖስትም፣ ነገ ድንገት ችግር ከተፈጠረ ነው እየቀረጽኩ ያለሁት አላለኝም። አይገርማችሁም? ምን ሳደርግ ምን ነው የምትፖስተው የነበረው አልኩት። ዝም አለኝ። አየህ ይሄኔ ስጣላ ስደባደብ ቢሆን ኖሮ ይሁት መምህር ተስፋዬ እንዲያርጎ እንዲህ ሲደባደብ ይሄ ነው ጸባዩ ብለህ ትፖስት ነበረ። እዚህ ጋር ግን ልጅቷ ነጭ ለብሳለች። ጥሩ የሆነ ቪዲዮ እንደዚህ አይነት ቪዲዮ ቀርጸሃል፣ እስቲ መቼ እንደምትለቀው ያለው ስለ ጊዜ አንተ ያለበት ቪዲዮ አልለቅም አለ። አያችሁ ይሄ ነው የአገልግሎት ቅናት ማለት። በጣም ብዙ ነገር ታዝቤ የመጣሁት የዛን ቀን ራሱ ገርጂ ማርያም ማለት ነው። ገርጂ ማርያም እና በዚህ ልክ የምናስተላልፈው ትምህርት ሰው እንደሚጠቅም እየታወቀ ሰብስክራይቡም ከፍ አይልም። ለምን? በቂ ነዋ። የኛ የምናስተምረው ትምህርት ትንሽ ከበድ ይላል። ውስጣቸው ያለው መንፈስ ስለምናገኘውና ስለምነካካው ከዚህ በፊት ምን አጋጠመ ይመስላችሁ? አንድ ጊዜ ሰባኪያንና መምህራን አንዳንዶች መምህራን ስብሰባ ባለበት ሰዓት ላይ ተገኘሁኝ እና አርፍጄ ነበር የመጣሁት። ከኋላ ሄጄ ቁጭ አልኩኝ እና የጠራኝ ግን አንድ ሰባኪ ነው። መምህር አንተ ራሱ ዩቲዩብ ላይ ካሉት ሰባኪያን በላይ ተጽዕኖ ፈጣሪ ነህ። ስለዚህ መጀመሪያ እንዲያውም መጋበዝና መጠራት የነበረብህ አንተ ነህ፣ ና አለኝና ጠራኝ። ከዛ እሺ ችግር የለውም እመጣለሁ፣ ግን ሳይጠሩኝ መምጣት ጥሩ አይደለም አልኩት። ሁላችሁም በደብዳቤ የተጠራችሁ ስለ ጊዜ አዎ አለኝ። እኔም እንደናንተ ቴዎሎጂ ነው የተማርኩት። ሚዲያ ላይ ያሉት ያ ሁሉ ሰባኪ ሲጠራ እንዴት ነው ለእኛ ደብዳቤ የማሰጡን? ሰልፍ ስትወጡ የሆነ ነገር ሲሆን ለምን ነው የማትጠሩኝ ብዬ ተናግሬው ነው። እኔ እጄን አውጥቼ ነው የምናገረው አለኝ። በላይቭ ደረጃ አይታችኋል? የትኛውም ሰባኪ በዩቲዩብ 1500 2000 ላይቭ ተከታታይ ያለው ሰባኪ የለም እንደኛ ዩቲዩብ። በቪው ደረጃ በቀን በሁለት ቀን በሳምንት 3 4 ቪዲዮ እየለቀቀ ህዝቡን እያስቆረበ እንደዚህ የሚያደርግ ሚዲያ የለም። ግን አንፈለግም። ለምን? አብሿ ሙላ ነው። አብዛኛው ችግር ያለበት ነው። ህይወታቸውም ጥሩ አይደለም። በጣም በሚገርም መልኩ በቃ ማለት ከኛ ጋር እንዲነካከ ዘማሪያን እንኳን ደውዬ ጠርቻቸው የመጽሐፍ ምርቃት ጊዜ አንዳንድ ተለቅ ያሉ ዘማሪያን ለመጥራት ሞከርኩኝ። ተለቅ ስላችሁ እንደው የሚታወቁ ዘማሪያን የመጽሐፍ ምርቃት ጊዜ እሺ ምናምን ብለው ጠፍት እንትን ክፍለ ሀገር እኮ እንደዚህ ፕሮግራም አለብኝ ምናምን፣ ግን ክፍለ ሀገር እንዳልሄዱ አውቄያለሁ። በኋላ ላይ መታየት አይፈልግ። ግን የነሱ የመዝሙር ምርቃት ሲሆን የነሱ የገቢ ማሰባሰቢያ ጊዜ ሲሆን ግን ይጠሩናል። እና የምንፈልገው ለገንዘብ ነው ማለት ነው። በዚህ ልክ ከኛ ጋር መታየት አይፈልጉም፣ ችግር ስላለ። በሰባኪያን ደረጃ ራሱ ተጠርቼ ላስተምር ሄጄ ተደርድረን ቁጭ ብለን ልናስተምር 3-4 ሰባኪ ተጠርቶ የሙሉ ቀን ጉባኤ ተብሎ ማለት ነው። ከቀኑ 8 ሰዓት ጀምሮ እስከ ማታ 2 ሰዓት ድረስ ጉባኤ የሚሆንበት ቦታ አለ አንዳንድ ቦታ። እና መጀመሪያ አንተ አስተምር ብለውኝ መጀመሪያ አስተምሬ ቁጭ አልኩኝ። ምክንያቱም ከአስተዳዳሪው ጋር የተነጋገርኩት ምንድን ነው ማታ ከ12 ሰዓት እስከ 1 ሰዓት ድረስ ታስተምራለህ ነው ያሉኝ። እኔ ግን ታዛዥ ሆኜ መጀመሪያ አስተምራሉኝ። አስተማርኩኝ። አስተምሬ እንዲሄድ ነበር የፈለጉት። ቁጭ አልኩኝ። ላይቭ ዛሬ የለም ይለኛል ሰባኪው። አለ ግን ከዚህ የሚበልጥ ጉባኤ የለም አልኩት። እዚህ ልግባ እንዲህ አልኩት። አውቄ ገብቶኛል። ጨንቆታል፣ ያስታውቃል። ከእሱ አጠገብ መቀመጤን ይነሳል፣ ዘጋ ይቆማል። በዛ በኩል ና ቁጭ በል ሲሉ ጊዜ እሺ ብሎ ይመጣና ደግሞ አጠገብ ይቀመጣል። ምክንያቱም ባዶ ወንበር እዚህ ጋር አለ። ወንበሩን አንስቶት ከሄደ ጥላቻ ሊመስልበት ነው። በዚህ ልክ አብረን መታየታችን አልፈለገውም። በኋላ ላይቭ እዚህ እንዳገባ ላይ ምን ነው አልኩት። አይ እዚህ እንዳገባ ላይ ምን ነው ችግር አለ አልኩት። እንግዲህ ሰባኪው እያስተማረ ነው። እኔ ድምፄ አይሰማም፣ የእሱ ድምፅ ግን ይሰማል። ሰባኪው ዞር አለና እያስተማረ ያለው ዝምታ ጸጥታ ምናምን አለ። ከዛ ስብከቱ ካለቀ በኋላ ዝማሬ ላይ ይህን ዝማሬ ላይቭ ብገባበት አልኩት። አይ ቆይ ብገባ ይሻለኛል አልኩኝና አውቄ ላይቭ እኮ አይደለም ዝም ብዬ ራሴ ነው ብዬ ተነስቼ ከፊት መቅረጽ ሲጀምር ተነስቶ እዛ ጋር ፈንጥር ብሎ እዛ ጥግ ሄደና ጀርባውን ሰጥቶ የቤተ ክርስቲያኑ ፖል አለ አይደለም የቆመ ምሰሶ 72 ምሰሶ አለ አይደል በሱ ጀርባ ተከልሎ ስልክ እንዲህ ያለ ያወራል። ከዛ እየቀረጽኩ መጣሁና ከፊት ለፊቱ እንደዚህ ከፊት ለፊቱ እኮ ነው። እሺ መቀረጽ የማትፈልገው ሰባኪ ምን ነው ይሄን ያክል በኔ ዩቲዩብ ላይ መታየት ጠላህ አልኩት። እንዴ መምህር ተስፋዬ ተው እንጂ አይዞህ ላይቭ አይደለም ሪከርድ ነው አይዞህ ላይቭ ሪከርድ ነው አልኩት። ከዛ ስልኩን ዘጋውና ምን እያረክ ነው አለኝ። ምን ሆነህ ነው የምትደናበረው ግን አልኩት። ችግር አለ እኔ የምቀርጸው ውስጥ እንዳትገባ
ወይም እኔ ከዚህ ተነስቼ ላይቭ አለብኝ ብዬ እንዲሄድ የፈለክበት ሙሉ ቀን እዚህ እንድቀመጥ ያልፈለክበት ምክንያት ትነግረኛለህ አልኩት። አይ ምንም የለም አማርኛ ተደናበ ሰባኪ እኮ ነው እንዴ። ቆይ ለማንኛውም ከ12 ሰዓት እኮ እስከ 11 ሰዓት ድረስ ማስተምረው እኔ ነኝ አልኩት። ድጋሚ አለኝ። ያ ማለት በውስጡ ደግሞ እንደገና እንዳለው እንደ ማንሱም አማኑኤል አርቲስት አማኑኤል ለሱ መሰለኝና ከዛ ተነስቼ እንደገና አስተማርኩኝ እና ያስተማርኩት ስለ ዘኪዮስ ነበር። ዘኪዮስ ቁመታቸው አጭር ሳይሆን ህይወታቸው አጭር የሆነባቸው መንፈሳዊ ህይወታቸው አጭር የሆነባቸው ሰዎች ብዬ ነበር ያስተማርኩትና ቀጥታ ከሰባኪው ጋር በተገናኘ ነው ያስተማርኩት። ችግር እንዳለ በቤተክርስቲያናችን ውስጥ ልናስብበት የሚገባ ነገር እንደሆነ አርጌ አስተምሬ ወረድኩኝ። የሚቀርጽ ሰው ነበረ። ቀረጽ ብዬ ቴክስት አርጌለት ነው የቀረጽ የነበረው። ከዛ ወርጄ ጨርሼ ጉባኤውን ወርጄ ያ ሲቀርጽ የነበረው ልጅ ከኔ ጋር አብሮኝ ሲሄድ አይቶ ተከትሎ ይመጣ አጥፋልኝ አለኝ። ከኋላ እሱ ስለነበር ምክንያቱም የሚቀርጽ የለም ብሎ ነው የሚያስበው። ያኛው የሚቀርጸው ለራሱ ነው ብሎ ነው ያሰበው። ከዛ አላጠፋም አልኩት። አላጠፋም ትምህርቱንም አስቀምጠዋለሁ። እስቲ አንተ የት እንደምደርስ ያለው በኋላ ከስንት ጊዜ በኋላ 3 ወር ነው 4 ወር በኋላ ይሄ ሰባኪ ማን እንደሆነ ሳጣራ ባክግራውንዱን ቼክ ሳርግ ምን ሳረግ ለካ ከዋኖቹ ከመተተኞቹ ከደብተሮቹ ጋር አንደኛ ነው። ግርማ ሞገስ አስደርጓል። በቅርበት እኮ ነው ያወኩት። የግርማ ሞገስ ማለት ይሄ ነው ወደድ በቃ ሰባኪ ሆኖ እንዴት ሰው እንደዚህ ያደርጋል ሲባል አብነት ትምህርት ቤት የተማሩ ሆነው ቴዎሎጂ ከተማሩ አብሿቸው ነገር አትቀርባቸውም። አብነት ትምህርት ቤት ያልተማረ ግን ቴዎሎጂ ቀጥታ ከሰንበት ትምህርት ቤት የሚሆን ከየትም ብቻ ቴዎሎጂ ገብቶ የተማረ ከሆነ ግን ይሄ አስማታዊ ድግምቱ ለመምድራ ብዙም የለባቸው እና በጣም ነው የገረመኝ። አስተምህሮቱ ራሱ እንደ ጭራቅ ነው የሚጮኸው። በቃ በጣም ነው የሚጮኸው ሲያስተምር። ወይ ጉድ! እንደዚህ እየጮሁ ማስተማር ህዝቡ አይሰማም ተብሎ ነው? ስሜት ነው ወይስ ገና ሲጀምር እኮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን፣ ሰላም እግዚአብሔር ቤተሰቦች፣ ካህናት፣ ዲያቆናት፣ ምዕመናን ምናምን ብሎ ዘጋው። ከዛ ቪዲዮን ትንሽ ከ10 ደቂቃ በኋላ ሄድ አድርጉት እስቲ። አንዳንድ ስብከት ይጮሃሉ ብላችሁ የምታስቧቸው ሰዎች በቃ እንዴት እንደሚጮሁ አይመጣልኝም። ባህሪዬ ስላልሆነ ሊሆን ይችላል። ግን ውስጥ የሆነች የምትጮህ አብሿለች እና እሷ ነች እኛን እንዲጠሉ የሚያደርጋቸው። ለትምህርት ብለው የወሰዷት ወይ ደግሞ ለግርማ ሞገስ ወይ ደግሞ ለሆነ ብቻ ብለው የወሰዷት ነገር ትኖራለች ብዬ አስባለሁ። እና ይሄን እንዳነሳ ያደረገኝ ምንድን ነው? ቅርታ ወደ ሌላ ርዕስ ሄድኩባችሁ። እዛ ገርጂ ማርያም ግቢ ውስጥ ነው የነበር ነው አይደለ? እነዚህን ሰዎች ካገናኘኋቸው በኋላ በል አሁን ሻይ ቡና እንላለን ብለን ሄደን ሻይ ቡና ብለን የሆድ ሆዳቸውን እንዲጫወቱ ስልክ ተለዋውጠው ምን ብለው ድጋሚ እንዲታረቁ አድርጌ ቤተሰቦቻቸው ሁሉ በጣም ደስ ብሏቸው የኔን ትምህርት የሚቃወሙ ነበሩ። በተለይ የሱ እናት በጣም ጎበዝ ናት፣ ስነ ልቦና መምህርት ናት። ግን ትምህርት አይመቻትም ነበረ። ሰውን መንፈስ አረከው ምናምን የሚል ሀሳብ ነበረባት እና ግን አሁን ትምህርቱን ካዳመጠ በኋላ አዳምጪ ሲላት ምን ሲላት እሷም ስትረዳ ለካ የሁሉ ፍልስፍና የሁሉ ችግር ውስጥ የገቡት በመንፈስ ምክንያት እንደሆነ ስትረዳ አሁን በደንብ ነው የምታዳምጠው። እና ይሄ ሁሉ አለፈ፣ እግዚአብሔር ይመስገን። አሁን ትዳር ላይ ናቸው ያሉት እና የአንድ ልጅ እናት ለመሆን ወይም ደግሞ የሆነ ነገር ውስጥ እየገቡ ነው፣ ፕሮሰስ ውስጥ ነው ያሉት የአንድ ልጅ እናት ለመሆን። ቅዳሴ ለማስቀደስ ከልጆቼ ጋራ ሄድኩኝ ገርጂ ማርያም። ሲሄድ አገኘሁት ያንን ሲቀርጽ የነበረውን ሰንበት ተማሪ እና ለምን አትተወኝም? አሁንም ለምን ትቀርጸኛለህ አልኩት። እየቀረጸኝ እንደነበረ እንዳየሁት አላወቀም። ከዛ ማን ቀረጸህ አለኝ። አምጣ ስልክህን አልኩት። አልሰጠም አለኝ። አንዴ እኔ እኮ ከስሃለሁ እኮ አሁን ሳስቀድስ ነው ያየኸኝ። መጥፎ ነገር ሳደርግ አላየኸኝም። ግን ትቼ መሄድ እችላለሁ። ግን እልህ ውስጥ እየከተትከኝ ነው። አምጣ ስልኩን አልኩት። ከዛ ሰንበት ተማሪዎች ጓደኞቹ ለምን ትቀርጸዋለህ ማለት እልህ ይዞት ባለፈው እንዲህ ሰው ሳስታርቅ ቀረጸኝ። ልትለቀው ነው ስለው አንተ ያለበትን ቪዲዮ አለቅም አለኝ ስላቸው ጊዜ ሳቁ። በሱ ነው የሳቁት። ከዛ ሰው ሳስታርቅ መልቀቅ ካልፈለገ አሁንም ደግሞ ለምን ይቀርጸኛል? ወዶኛል መሰለኝ፣ ትምህርቴን በድብቅ ያዳምጣል መሰለኝ ምናምን ስላቸው ሙድ ያስኩበትና ሳቁ ጓደኞቹ። ጓደኞቻቸው ሰንበት ተማሪ ላይሆኑ ይችላሉ በወቅቱ እዛ ቦታ ላይ ያሉት። ከዛ ይሄ ልጅ ተናዶ ስልኩን ካሰጠኝና ፓተርን ክፈት አልኩት። ከፈተ። ያው
ቀርጸኛል እና ምን ይጠበሳል? አጠፋሁትና ከቻልክ ትምህርቴን ግባና አዳምጥ አልኩት። አሁን የትምህርት አዳማጭ ነው። ይህችን ቃል ተናግሬ ነው የሄድኩት። እልህ ይዞታል። ምክንያቱም ቢፈልግ እንከን አጣብኝ። እነ መምህር ተስፋዬ ሞሲሳ ገርጂ ማርያም ላይ መድረክ ሲሰጣቸው የሚያወሩት አስተኛ አጥማቂያንና ምናምን እያሉ በቃ ማንሳት ነው ስራቸው። እሱን እየሰማ ነው። ሌላም ደብር ላይ እንደዚሁ ነው። እነሱ ስማችን እያነሱ ብቻ በቃ ማዕረግ ላይ ማዕረግ ይቀበላሉ። ማዕረጋቸው ግን በአትሮንስ ጨብጦ መሳደብ ነው። እና ይሄን ትምህርት እየሰማ የምናፈራውን ፍሬ ሳያይ መተን እያስቀደስን እነሱ ከሚሰድቡን ካህናት እጅ ላይ ቅዱስ ቁርባን እንቀበላለን እኛ ከነ ልጆች። ምን ቸገረልኛ? አንዳንዱ እንዲህ ነው፣ አንዳንዱ እንዲህ ነው። እና አብረን ገርጂ ማርያም አስቀድሰን ወተን ቆርበን ከነዚህ ልጆች ጋር ከልጆች ጋር ሳይሆን ከነዚህ ከተገናኙት ባለትዳሮች ጋር ወተን አንድ ካህን ንስሐ አባት እንዲሆኗቸው አንድ ማቃቸው አባት ነበሩ። ጠየኳቸውና አንተ ልጆች ናቸው አሉኝ። አዎ አልኳቸው። ሁለተኛ ትዳር ነው አልኳቸው። እንዴት አሉኝ። አንቺ ሌላ ግብተሽ ነበር? አይደለም፣ ተጋብተው ተፋተው እንደገና ከስንት ጊዜ በኋላ እንደገና መልሰው እንደገና አሁን ደግሞ በቁርባን ደግሞ የተጣመሩት አልኳቸውና በጣም ደስ ብሏቸው በሉ አሁን ለፍቅራችሁ አስራት አውጡ፣ ከዚህ ሰዓት ጀምሮ አስራት ማውጣት አለባችሁ፣ አስራት በኩራት ትዳር ያጠነክራል ምናምን አሉና ነገሩ ወደ ቢዝነስ አዞሩት። ከዛ አባቴ ኧረ አይገናኝም ርዕሱ ማለት እንዴት ነው አስራት በኩራት ሌላ ጉዳይ ነው እና ብር ምናምን ያስፈልገውታል የሚረዱት ቤተክርስቲያን አለ ሳሽ አሉኝ። ችግር የለውም ይሰጣሉ፣ ይሄ ግን አይገናኝም ከርዕሱ ጋር። በቃ ችግር የለውም እሺ ልጄ በቃ ከዚህ ሰዓት ጀምሮ ልጆቼ ናቸው አሉ። መስሎታል አልኩኝና ወዲያውኑ ቢዝነስ ተኮር የሆኑ አባት እንደሆኑ በኋላ ስሰማ ቶሎ ጥፍ ወደ ሌላ አባት ከሄጂ አገናኘኋቸው። አቤት ግን በጣም ጊዜ እኮ የሚገጥመን ነገር እና ብቻ ዛሬ ደስ የሚል ታሪክ እንደሆነ ያቀርቡት ትምህርት አባባላይ አስተማሪ ነገሮች አሉት። ግን መጨረሻ ላይ ሳልናገር ማላልፈው ምንድነው ሴቶች ዘዴ መጣልን፣ ሸወድኩት፣ አታለልኩት፣ እንዲያረኩት ወደምወደው ሄድኩኝ ምናምን ብሎ የሚያደርጉት ነገር ነገ ከነገ ወዲያ መልሰው የሚጸጸቱበት ስለሆነ ባይሆን ደስ ይለኛል። እንደው ባካችሁን ባታረጉት ማለት ትህትናና የዋህነት ከመንፈሳዊ ብልጠት ጋር እንጂ መሄድ ያለበት ከምድራዊ ብልጠት ጋር አይደለም። ምድራዊ ብልጠት ብዙ ጊዜ ችግር ውስጥ ይከታል። ሰውን ወንዶችን ስታታልሉ የሆነ እንዴት ነው ባጣቆየኝ አዘጋጅታችሁ ባጣቆየኝ ማለት የሆነ ፍቅረኛ ትይዛላችሁ፣ ዘገም ሌላ ጓደኛ ትይዛላችሁ። እንደዚህ አልተነቃብኝም ብላችሁ አንዱ ላይ መቼ ነው የማርፈው አታውቁትም፣ ግን ታጫውታላችሁ ሁሉንም። ይሄንን እየሸወዳችሁት እንደሆነ ምናምን ለእናንተ ለጊዜው ደስ ይላችሁ ይችላል፣ ግን በየቀኑ መከራ እያፈሳችሁ ነው የምትሄዱት እና ወይ በአንድ መርጋት ነው ወይ ደግሞ ቆም ብሎ ማስተዋል ነው። ከሁሉ ነገር ኒውትራል ሆኖ ቆም ብሎ ማስተዋል ነው የሚሻለው ብዬ አስባለሁ። ቀጥሎ ደግሞ የዚህ ምስኪን የጅንኑ ማለት ነው እናት ባል ትፈልግ ነበር። አስቡት እንግዲህ በዚህ እድሜዋ ማለት ነው ባል ትፈልግ ነበርና እስቲ በዚህ አጋጣሚ እድሜዋ ስንት መሰላችሁ? በልጅነት ነው የወለደችው። በልጅነት ማለት 18 ዓመት ሲሆን ነው የወለደችው። እሱ አሁን ወጣት ቢሆንም ገምቱ እንግዲህ። እና መምርዬ ብቻ አሁን ልጄ ጥሎኝ ከወጣ እንደ ውሃ አጣጭ እባክህን የሚያጫውተኝ የምናወራው ሰው ፈልጋለሁ። እኔ የዘመኑ ሰው ነኝ፣ ብቸኝነት አልችልም። ከልጄ ጋር እያወራን እየተጫወትን ስላደግን አንድ ሰው ፈልጋለሁ ብላኛለች። ቤት እንደምናደርግ እንጃ። እድሜው ከ48 እስከ 52 ዓመት የሆነ ወንድ ቢሆን ደስ ይለኛል። ብዙ እንትን ባይሆን ከእድሜ በልጦ ግን ብዙ የአንተን ትምህርት ያዳመጠ ቢሆን ደስ ይለኛል ብላኛለች። ባህሪዬን ንገርልኝ ብላኛለች። ባህሪዋ እውነተኛ ነች። በፍጹም ውሸት አትፈልግም። በቃ ይሄ ነው። ይሄን በዚህ ያዙልኝ። ወደ ቤተሰቦቿ ስመጣ ወደዚች ወደ ባለታሪካችን ቤተሰቦች ስመጣ ቡና በሚጠጡበት ቀን አንድ ቀን መገኘት አለብኝ ብያት ተቀጣጥረን ተገኘሁ እና መምህር ተስፋዬ እዛ ቦታ ላይ መገኘቱ በጣም ረበሻቸው። ሰላማቸውን ያነሳቸው። ለምን ድጋሚ መምጣቷ መታረቋ ይሄ ነገር መሆኑ ምናምን ገርሟቸዋል። እና ደግሞ ንጹህ ምንጸልይ እንስገድ የምትለው ነገር አውቀውታል። እና ሌላ ሴት ሆና ተቀይራባቸው ነው የመጣችው። የድሮዋ ያቺ ጨዋዋ ልጃችን እንዳይሉ ድሮ ሰንበት ትምህርት ቤት አልገባችም፣ መንፈሳዊ አይደለችም፣ ዝም ብላ እንዲሁ የሰፈር ጨዋ ናት። ከዛ
ቡናውን እየጠጣችሁ እንደዚሁ እንዳላችሁ ማዘርዬም ብለው እንግዲህ አክስትየዋን ነው። ማዘርዬም እንደዚሁ እንዳላችሁ ወንጌል አስተምሬ እንዲሄድ ተጋብዤ ነው የመጣሁት። ፈቃደኛ ከሆናችሁ ብቻ ነው ማስተምረው አልኳቸው። ማን ያመጣህ አሉኝ። እንግዲህ ሁለተኛዋ ሙሽራ ሁለተኛ ጊዜ ጋብቻ ስለሆነ እሷ ነች የጋበዘችኝ። እናውቃለን የአንተን ትምህርት ግን አንፈልገውም አለች። ቀጥታ አክስትየዋ ማለት ነው። እሺ አመሰግናለሁ ጊዜ አይ ቆይ አክስታችን ምን ችግር አለው? የእግዚአብሔር ቃል ነው ያስተምረናል። አንድ ዘመዳቸው ግን ዘመድ ሳይሆን የቤተሰቦቹ ባል ነው። የአንደኛዋ እህት ባል ነው። አይችሁ በዘሩ ስለሌለ ይሄ ነገር ምን ችግር አለው? አክስቴ ማለት ያስተምርና ይሂድ። ምክንያቱም ሚዲያ ያለው ሰው ስለሆነ ሄዶ ደግሞ ምን እንደሚል አናውቅም አላለም። እንዴ አንተ ሐሜተኛ ወሬኛ እያርከኝ እኮ ነው አልኩት። እኔ ፊት እንደዚህ ትናገራለህ ስለው ጊዜ አለኝ። ጠቀስ አደረገኝ። እንደዚህ እኔ አልችልበትም ጥቅሻ ወይም እንደዚህ ነው እንደዚህ ነው መሰለኛል። ጠቀስ ባይኑ ብልጭ ሲያደርግብኝ ኦኬ አልኩኝና ከዛ እሺ አስተምር ችግር የለውም አስተምር አለች። ያው የምናውቀው ነው አለች። ያው መንፈስ ምናምን ምል መስሏችሁ ከሆነ አይደለም አልኳቸው እና ሳቁ። ሁሉም ህፃናቶቹ እንዳለ ገቡ። ቤቱ ጤም አለ። በቃ ደግሞ ሰፊ ሳሎን ነው፣ የሚያምር ቤት ነው። ያው እዛ የሚያምር ቤት ውስጥ አቴት የጨለ መመለኩ ነው የሚገርመውና ጸጥ አለ ክፍሉ። ልጅቷ በጣም ደስ ብሏታል። ከኋላ ሆና ታማትባለች። በስመ አብ ወወልድ ወመንፈስ ቅዱስ ብላ እጇን ዘርግታ ከኋላቸው ነው የሆነችው። ማንም አያያትም። እጇን ዘርግታ ትምህርቱን አስተምሬ እስከምጨርስ እንደዚህ ብላ አባታችን ላይ ስንቴ እንደደጋገመችው ብታዩ እንዲሳካላት አንድ ቢያንስ ሁለት ሰው እንኳን ብናገኝ ብላ ከዛ ወንጌል እያስተማርኩኝ በመሃል ላይ በስላሴ ፍንጃል ስኒ ቡና ሞልቶ ሲወረወር እንዴት ነው ቦጨቅ የሚለው ወጣለኝ ጁዋ አጋ ስትወረውሮ እንደዚህ ስል የፎቶ ፍሬም ላይ ከኋላ ስኒው ላይ ያለው ቡና ደግሞ አጠገባ ያሉ ህፃናቶች ላይ ፈሰሰና ምናምን ብሎ ማለት ባንዴ ብጥብጥ አለ። ከዛ ታረጋጉ አልኳቸው። ከዛ አክስቴ ማም ይላሉ አንዳንዶቹ ያው አልገባቸው። በስላሴ ስም እዚህ ቤት ውስጥ ያለ የጠቋር መንፈስ ታሰር ስል ዘጭ ብላ ወደቀች በቂጧ እዛው ረከቡቱ ጋር ምንም ነገር ቃላት ተራመሰች ምናለች እንደዚህ እንዳች በቃ እንዴት ነው ዝልክክ ያልሻል አይደለ ሞኝ ጸጥ አለች። የለችም ሎክን ያደረጋት የእግዚአብሔር መንፈስ። ትምህርቴን አስተምሬ እስከምጨርስ አልተነሳችም። ጸበል አምጡ አልኩኝ። ጸበል መጣ። እየተመጻደቅኩ አይደለም እሺ፣ እግዚአብሔር ያደረገልኝን የረዳኝን ነው የምነግራችሁ። የእናንተ ጸሎት እንዴት ተከትሎኝ እንደሚሄድ የልጅቷ ጸሎት እንዴት እንደረዳኝ ነው። እኔ ኃጢአተኛና አቅም የሌለኝ ሰው ነኝ። ግን ልጅቷ አባታችን ነው እያለች ነው ብያቸዋለሁ። እንደገና ደግሞ መምህር በሄደበት ይቅናው ብላችሁ የምትጸልዩ ጸሎት እንዴት እንደሚያገዘኝ እንድታውቁ ነው። እና ጸበል አመጡ። ጸበሉ የማን ነው ደግሞ? ጸበል የለም እዛ ቤት፣ ግን ጸበል አምጥታለች። አምጡ እንደምል ስለምታውቅ አላለችና ይዛ መጣች። የማን ቢሆን ጥሩ ነው? ሰዳዲ አጋንንት የቅዱስ ሩፋኤል ጸሎት። ምክንያቱም ቅዱስ ሩፋኤል እንደምወደው ታውቃለች። ይኸው የሩፋኤል ጸበል አስተመጣ የኔ አባት እዚህ ያለህ እንዲያልኩኝና እኔ አላወኩም። በኋላ ነው የነገረችኝ። ጀሪካኑ ከፍት ታረኩና ደግሞ የጀሪካኑ አፍ ደግሞ ጠባብ ነው። ግልብጥ አደረኩትና ዱቁ እያለ አናቷ ላይ ረከቦቱን ተርመስመስመስ አደረገው። ህፃናቶቹ ጥግ ያዙ። እሺ የምታስመልከው ስለ ጊዜ ይለኛል። ምንም ቃላት ሳያወራ እንዳለ ሄደ። እንዲህ ነው የምታደርገው እንዲህ ቤተሰቡ በሙሉ ምክንያቱም ሌላ ቃላት አላወራ ስላለኝ እህቶቹ በሙሉ ተሰብስበው ይሁሉ ቡና የምታስጠጣቸው መስዋዕት ነው። ስለ ጊዜ እስቲ በሉ በቃ እንዲች እንዳለ በስላሴ ስም ትወጣለህ። ከዛ አምጡ መቁጠሪያ ስል እኔም አለኛለች ልጅቷ መቁጠሪያ። እሷ ሁሉ ነገር አምጡ የምለውን ነገር ምን ስናገር ሰምታለች መሰላችሁ? ድንገት ቤታችሁ እመጣለሁ እኔ መቁጠሪያም መጽሐፍ ቅዱስም ጸሎት መጽሐፍም ምንም ነገር አልይዝም። ቤታችሁ ይሄ ነገር መገኘት አለበት አምጡ ስሉ ማምጣት ነው ብዬ ተናግሬያለሁ ሳስተምር። ይሄን ታውቃለች እሷ። መምህር በጠየቁ አይቀርም ድንገት የሆነ ነገር መፈጠሩ አይቀርም። የአንዳቸው መንፈስ የእሷ እንኳን ይነሳሉ አልጠበቀችም ነበረ። ከዛ መቁጠሪያውን አመጣች። ብዙም አልመታወትም። እንደዚህ በእጄ እንደዚህ ይዤው እንደዚህ ነው እንዲህ አድርጌ እጄ ላይ እንዳደረኩት ጀርባዋን ጊዜ እንደለቅስ አድርገው አቅም እንደሌለኝ ያውቁት የዛን ቀን ነው። ፊዚካል ማለት ነው። ያን የሚያክል ሰውነቷ ትልቅ ነች። አንድ እግሯ ብቻ እኔን ያክላል። አንዱ ታፋዋ ይሄ አንደኛው ታፋዋ ብቻ እኔንም ጉዱ ወገቤን ያክላል። እንዲህ ትለኛለች። እንዴት ነው እነ ማነው ስማቸው እነ ፋንዳም እነ ምናምን ሲጣሉ
ሪሲሊንግ ላይ እንዴት ሲገፈትሯቸው ሄዶ ከሪሲሊንግ እንዴት ተጋጭቶ ሲመለስ በድጋጉ ያፈርጠዋል አይደል? ያ ነው የተበቃ። ያን አስቡት። ተወርውሬ እዛ ጠረጴዛ ተወጥፌ ሳቁ እንዳለ ከዛ አንተ ጉልበትህ አልኩት። ከዛ በኋላ ሁለተኛ ላይ መጥቼ ስመታው የለም ሄዷል። ለካ ሲሄድ ነው የመታኝ። ጀርባዋን እንደዚህ አድርጌ መቁጠሪያውን እጄ ላይ አድርጌ እንደዚህ አድርጌ ነው የመታኋት። እንደዚህ ጀርባዋን። ከዛ ሲሄድ ነው ለካ ገፍትሮኝ ሄደው። እኔ የለውም እዛ ስር ተወጥፍ ያለው እንዲህ እያራገፉ እንደሚስተር ግን እንዲህ እያልኩ የመጣሁላቸው እየሳቁ ህጻናቶቹ ይስቃሉ እያሉ አለ ሰው ጊዜ ቀና ብላ አቤት ምንድን ነው ምን ሆኜ ነው አለች። ሰላም ኖት ማዘር እንዳላስተምር እኮ ከለከለኝ። እንደዚህ ሆኖ ቡና እያፈሉ እያካደሙ እንደዚህ እያደረጉ ቤተሰቡን በቤተሰቡ ዛር መንፈስ በጠቋርና በደልሞቴ እንዲያርገው ሳቸው ጊዜ ያው የቤት ከራማ ነው ብዬ ነው እንግዲህ ያው ተቀበይ ተረከቢ ተብዬ ነው ምናምን ብለው ወደ ልቦናቸው እንዲህ አይነት ጸባይ አይተውባቸው አያውቁም። ወይኔ አክስቴ ጸባይዋ ተቀየረ የድሮ ጸባይዋ ምናምን ይላሉ እህቶች። አንዳንዶቹ እዛ ያሉት እህታቸው ሆነ አክስቴ ነው የሚሏት። እንዴት እንደሚያርቋት ተመልከቱ። እና በጣም ገርሟቸው እነሱ መጥተው ሁሉም ሰላም አሏት። ማንንም አላስተማርኩ ማንንም አልሰበኩ። ራሳቸው ከፈለጉ ይለወጡ ብዬ ከዚህ ሰዓት ጀምሮ ቡና ለመጠጣት እዚህ ቤት በየሳምንቱ ባትመጡ ደስ ይለኛል። ምክንያቱም ቤቱ የሚመለክበት ቤት ስለነበረ አንቺም ንስሐ ግቢ ብዬ አጀንዳዬን ይዤ፣ ምክንያቱም ከዛ በኋላ ከቆየሁኝ ሌላ ጭቅጭቅ ይፈጠራል። ብዙ ማስተማር ቢጠበቅብኝም በሳምንቱ ና እባላለሁ ብዬ ነበር፣ አልጠሩኝም። እንደገና አሁንም 3ኛ ሳምንት ላይ እኔ ልሰብስባቸውና ልጥራቸው ወይ አለችኝ። ቡና ለመጠጣት ይሰበሰቡ ብሻል አልኳት። እንደዚሁ እንደተበተኑ ይቅሩ አለችኝ። አዎ እንደተበተኑ ይቅሩ፣ እኔ ራሴ አንቺ ስትወልጂ በክርስትና ሰዓት ላይ አስተምራለሁ አልኳት። እሺ አለችኝ። እንግዲህ አሁን ይኸው እንደዛ ነው ያለው። እና አንዳንዴ እኮ ብዙ ነገሮች እንዳስታውስ ያደርገኝና መናገር የማልፈልገው ነገር እናገራለሁ። አንድ ቤትም እንደዚሁ ገብቼ ጠቅልል አድርጋ እንደዚህ አንጠልጥላ ወስዳኝ ደጅ ላይ እንደዚህ ጥላኛለች እንደ ዶሮ። አንዷ ሴትዮ ትልቅ ነው እጇ ትልቅ ነው እና ውጭ ያለችና እንደዚህ ጭምቃ ወስዳ ደጅ ላይ ጣለችኝና ሄጄ ተንከባልዬ ወድቄ በስላሴ ስም ታሰረዛው በተንከባልኩበት በስላሴ ስም ታሰር ስለው ጊዜ ሮጦ ገብቶ በሩን ዘጋው። ምክንያቱም እሷ ያዘችኝ ከመንፈሱ ጋር ጭምር ነው። እኔ ግን ከርቀቶኝ በስላሴ ስም ታሰር ስለው ሮጦ ገብቶ በሩን ዘጋው። ለምን አስፈራው? እንደዛ ጨምቆኝ የነበረው መንፈስ ስትሉ በድንጋጤ ሰዓት ፍርሃት ስላለ፣ በፍርሃት ሰዓት ደግሞ ኃይላችን ያንሳል። ስለዚህ እምነት ምን ይፈልጋል? ድንጋጤ አያስፈልግም፣ ፍርሃት አያስፈልግም። እና ወጣ ገባ የሚል ነገር ብዙ ጊዜ ይዘወተር ነበር በማገለግለው አገልግሎት ላይ። ምክንያቱም ድንገት ቢላ አንስቶ ነገር አንስቶ አናቴ ሊለኝ ይችላል፣ እዛው ፍንችር ልል ይችላል። እውነት ጥንቃቄ ያስፈልጋል። ብዙ አለ። ብቻ መንፈስ ድንገት ሲነሳ መጠንቀቅ አለባችሁ። ተናዶ የሆነ ነገር ሊያደርግ ይችላል። በተለይ እንደምታመልጡት ቀድሞ ያወቀ መንፈስ፣ እንደምትድኑ ነገ ትከዳኛለች ብሎ የሚያስብ ሰይጣን ከሆነ የሆነ ነገር አበላሽቶ መሄድ ነው የሚፈልገው። በሰላምማ በፍጹም አይሆንም፣ ይሄን ቤት የሆነ ነገር አድርጌው ነው የሚሄደው ይላል። እና ሲሄድ የሆነ ነገር አድርጎ ሊሄድ ስለሚያስብ ጥንቃቄ ማድረግ ያስፈልጋል። ቶሎ ብላችሁ ሱባኤ መግባት፣ ማሰር። ሁሌ አካፋችሁ በስላሴ ስም ታሰር በፍጹም መለየት የለበትም። ለምን አንድ ቀን የምትጸልዩት ጸሎት ላይ ያለው ታሰር የሚለው ሐሳብ ሊያስረው ይችላል። ሁልጊዜ ባይሆንም ኃጢአት ባሰባችሁበት ጊዜ ሳይሆን ንስሐ ገብታችሁ ቅዱስ ቁርባን በተቀበላችሁበት ጊዜ ታሰር የምትሉት ነገር የበለጠ ደግሞ ጥቅም አለው። ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን። ሰላም ነው። በስመ አምላክ ተከፈት ያልከው ሁሉ ይከፈታል። ግን እንዳትረሳ ዘወትር ንስሐ ግባ።